እኔ ያለው ነገር ያው አሁን ላይ በተለይ እንግዲህ እኔ አላህ ይሮጣን አይሮጥም የሚሮጥ አምላክ የሚሮጥ አምላክ እኔ አላቅም። እንግዲህ እስካሁን እንደዛም አላሳደጉኝም። አሁን ነው ግልጽ ይሆነልኝ ያለውን ነገር። አይ ቲንክ ከአንተ መማር ፈልጋለሁ። በውስጥ ጻፍልና ወደ እንግዲህ ክርስትና በመጣ ደስተኛ ነኝ። እንግዲህ እኔ ፈጣሪ ፈቅዶት ወንድሜዋ እዚህ ወንድሜም ጓደኛዬም እዚህ ይጠይቀህን አጋጣሚ አሁን ስራ ቢዚ ካልሆናችሁ አመሰግናለሁ። መልካም ምሽት። እሺ ጻፍልን፣ መምህር እንመድብላለን። ጥያቄዎች ካሉ ምናምን ጥያቄዎች ይመልሱላል። ከሌሊቱ 1/3 ላይ ይወርዳል፣ የአረፋ ዕለትም ይወርዳል ብለህ ታምናለህ አይደለ? አዎ ተናግረዋል። ምኑ ነው የሚወርደው? እሺ ምኑ ነው የሚወርደው? ምኑ ነው የሚወርደው? ምኑ ልበልህ? እኔ ምኑ ልበልህ? ይወርዳል ስትል ምኑ ነው? በቁርአን ተናግሯል። ቁርአን ማለት የአላህ ቃል ነው፣ የአላህ ከሊማ ነው። ስለዚህ እኔ ምኑ ነው የሚወርደው? በቃሉ ተናገረው ነው የነገርኳለሁ። ይወርዳል ስትል ምኑ ነው የሚወርደው? ይወርዳል ራሱ። ማን ነው ራሱ? እግሩ ነው እጁ? አላህ። አንተ ሳትፈጠር ምድር ሳይፈጠር ሰማይ ሳይፈጠር የኖረ አላህ ነው የሚወርደው። አየህ እኮ ራስ የለውም ብለህ ነበር እኮ ራሱ ይወርዳል። አሁን ደግሞ አየህ አንዋር ቅድም ታው ብዬ ነበር። ያው ቅድም የለውም ብለህ ነበር። አሁን ደግሞ ራስ አለው አልክ። ታዲያ እንዴት ነው የምታወዛግቡን? ታዲያ እንዴት ብለን እኛ እንቀጥል ማለት ራሱ ይወርዳል አልክ። አሁን ደግሞ ራስ አለው እንዴ? ወደዛ አትሄድ። እኔ ለአንተ ከዚህ በላይ ሊመልስልህ ስላልቻልኩኝ ከአንተ አሁን ከኡስታዝ እሱ በላይ እውቀት ስለሌለኝ መልሶልሃል። እዛ ጋር እኔ አትጠይቀኝ፣ ምክንያቱም ጠይቀህ ተመልሶልሃል ለማለት ፈልጌ ነው። ይቅርታ አድርግልኝ። እሺ ቴንክ ዩ። አልተገለጠም፣ ተመልሶልኛል። አልተገለጠም። ያው ኮመንትም እየመለሱልኝ ነው። አልተገለጠም እያሉ ነው። እናመሰግናለን። ኮመንትም ላይ አልተገለጠም እያላችሁ እየመለሳችሁ ያላችሁ ደርሶኛል መልሳችሁ። ሲገለጥ ጥሩኝ። እሺ ያልተገለጠ አምላክ አታምልኩ። ወይስ ዋና ወደ ቶፒካችን እንመለስና አላህ ለምንድን ነው የአረፋ ዕለት የሚኩራራው? የሚኩራራው ይኩራራ ማን አየ? በጣም እኮ ማንም ያየ የለም። ሰሂህ ነው ሐዲሱ? አዎ ሰሂህ ነው፣ ችግር የለውም። ሐዲሶች በምን አወቅ? ይኸው እናሳያለን። ነው የዘገበውን እኮ እናሳያለን። ነገር ልንገርህ፣ ያው ሰሂህ ነው። እኮስ ቀጥልሽ። አሳይኝ። ሰሂህ ያደረገው ማን ነው? አሳይኝ። ያው አሳያለን። አንድ አይደለም በጣም ብዙ ነው። አንዋር ሜቢ በጣም ብዙ ሐዲስ ነው፣ በርካታ ሐዲስ ላይ ነው ያለው። እሺ ምናልባት እኛ በመረጃ በማቅረብ ያን ያህል ልትጠራጠረን የምንገባ ሰዎች አይደለንም። እውነት ለመናገር ሜቢ ዘገበውን ባህሪ ላይ ማውራት ይቻላል። አቡ ያህያ ተረጋጋና አንዋር ይቀጥል። ያ ሳይ የሆነ ሐዲስ ነው። ሌሎች ሐዲስ አይነት ላይ አለ ሰጣለ ከፈለክ። ይሄ ኢብኑ ማጃህ 3014 ላይ ገብቶኛል። መጨረሻ ውረድ እስኪ ሰሂህ የሚለውን እንደ መጀመሪያ ያው የቱ ጋር ነው? ሰሂህ ቡኻሪ የለ። ሐዲሱ ሰሂህ ነው፣ ምንም አያጠራጥርም። አለ ታይቷል። አንብብልኝ። በሪቀት ስለሆነ ብዙም ስለማይታየኝ እኮ ነው። ይቅርታ። ላንብብልህ አንዴ። አይ ሳይ ነው ችግር። ሌሎችም ሐዲሶች ብዙ ሰጣለሁ፣ አንድ ብቻ አይደለም። እሺ ምን ይላል መሰለህ? There is no day on which Allah ransom more slave from the fire than the day of Arafah. አላህ ባሮቹን ከእሳት የሚያድንበት ቀን ከአረፋ ቀን የበለጠ የለም ይላል። He draws closer and closer. ከዛ በኋላ አላህ እየቀረበ ይመጣል። Then he boasts about them. ከዛ በኋላ አላህ ይኮራል በማፊት before the angels በመላእክቶቹ ፊት and says ከዛ እንደዚህ ይላል በባሪያዎቹ Yeah. He boasts about them before the angel and says what do these people want? ከዛ በኋላ ይኮራና እነዚህ ሰዎች ምንድን ነው የሚፈልጉት ይላል። እሱን ያላቆስ እሱን በማላቅ ነው የሚኮራው። አየህ እሱ ፈጣሪ አንድ አድርጎ መያዝ ብቻ ነው የሚኮራው። እሱ ኩራት ሲባል ወይ አንተ ወይ እኔ በምንኮራበት መልክ አይደለም የሚኮራው፣ በባሪያዎቹ ተደስቶ ማለት ነው። አየህ
ኦኬ ኩራት ማንፊት ስንል ነው የሚኮራው። ማንፊት ነው የሚኮራው ፊት ማለት ነው። ሲያወድሱት አይቶ ተደስቶ ደስታው ማለት ነው። ከማን ጋር እያወራ ነው የሚኮራው? ማንፊት በጣም ነው የምትገርሙት። በጣም ነው የምትገርሙት ወላሂ። ለምን እንገርማለን? ቀላል ጥያቄ ነው የጠየቁት እኮ። እነ ማንፊት ነው ሐዲሱ አሁን ተነቦላል። በደንብ ሰምተው ከሆነ ባሮቼ ምንድን ነው የሚፈልጉት ብሎ ጠይቋቸው ይኮራል አለ ፊታቸው። ማንፊት መላእክቶቹ ፊት ነው። በቃ በመክሉቅ ማለት ነው። እሱ በፈጠራቸው ከፍጡራኖች እሱ ጋር ሊያወድሱት በሄዱት በሚመናዎች ማለት ነው። የት የሄዱት? አረፋ ተራራ ጋር አይደለ? መልካም። ስለዚህ አላህ መላእክቶቹ ፊት የሚኮራው መላእክቶቹ የት ነው ያሉት? መላእክቶቹ ሰማይ። ኦኬ ሰማይ። የትኛው ሰማይ? አንደኛ፣ ሁለተኛ፣ ሶስተኛ፣ ሰባተኛ? የትኛው ሰማይ ፊት? የትኛው ሰማይ ላይ ነው ያሉት? አሁን በኔዋ አሚሮ ልክ ቢነግርህ እንኳን በኡስታዞቹ በተነገረ ልክ ያላልተቀበልከው አንተ እኔ ቢነግርህም ልትቀበለኝ ስለማልችል በዚህ ልክ ይብቃኝ። አንተ ትሻላለህ እኮ እሱ እኮ አልተገለጠም ብሎ ነው የነገረኝ። ወላሂ አልሻለም። አንተ ትሻላለህ ከምር። ኤኒዌይስ በመላእክቶቹ ፊት ይኮራል ካልክ መላእክቶቹ ደግሞ የት ናቸው ብዬ ስልህ ሰማይ አልከኝ። ሰማዮች ከሆኑ መላእክቶቹ እዛ ሰማዮች ውስጥ እነሱ ጋር ነው ወይ የሚኮራው አላህ? ኤኒዌይስ ሁሴን እንኳን ደህና መጣ። አይ ቲንክ ሁሴን ይቀድማል ካለ ሁሴን አንድ ቁጥር። ሁሴን ከሌለ አብዲ ከሌለ አቡ ያያ። አይዳ ትቀድማለች። ግን ሶሪ አይሰማም። አይዳ እንኳን ደህና መጣሽ። እና ጥያቄ ነበረኝ ለኔ። ጥያቄ ትንሽ ቆየት በል። ይህንን አዲስ እንዴት ትቀበለዋለህ? አላህ ያረፋ ቀን ወደ ባሮቹ በቅርብ ይመጣል። እኔ እሱን ለጥያቄ ነው የመጣሁት። ጠይቃለች። ኦኬ አቡ ያያ ይህን አዲስ ትቀበለዋለህ? በደንብ። ኦኬ አላህ ያረፋ ቀን ይመጣል ወደ ባሮቹ ይቀርባል ብለህ ታምናለህ? ኦኬ የአረፋ ቀን የሚቀርበው እንዴት ነው የሚቀርበው? ለሱ በሚመጥነው ልክ። ለምሳሌ የምንሰጠው እኛ ምሳሌ ላለው ነገር ነው። አላህ ሱብሓነሁ ወተዓላ ደግሞ ምሳሌ የለውም። ምሳሌ የሌለው ነገር እንዴት ነው ምሳሌ የምናደርገው? የአረፋ ቀን ለምንድን ነው እሺ መልካም። የአረፋ ቀን ለምንድን ነው በየዓመቱ የሚመጣው? አላህ ለምንድን ነው ማለት ለምንድን ነው የሚመጣው? ይኮራል እኮ ነው ያለው አይደል? እኮ ከመጣ በኋላ ነው የሚኮራው። መጥቶ ይኮራል መላእክቶቹ ፊት። ብቻውን ቢኮራማ ማን ያየዋል? አሁን እኮ መላእክቶቹ ፊት ነው ኩራቱን የሚያሳያቸው። ይኮራል ነው አሁን መጥቶ ምን ያደርጋል ሳይሆን አላህ ይኮራል በባሮቹ ባደረጉት ነገር ተደስቶ እሱን ስላላቁት። እሱ ችግር የለውም። እሱን ተስማማኝ። እሺ ይመጣና ይኮራል። ለምንድን ነው የሚመጣው? ነው ለመኩራት ነው የሚመጣው? ሐዲሱ ላይ ለዚህ ነው የሚመጣው ነገር ተብሏል እንዴ? እኮ እየጠየቅኩ ነው እኮ እኔ ለሚመጣበት በየዓመቱ ለምንድን ነው የሚመላለሰው? አለ አሁን እኛ የምናወራው ስለ አምላክ ነው አይደል? ስለ ፍጡር ነው እንዴ? ፈጣሪ ነው አይደል? እኮ ስለ ፈጣሪ ስናወራ እኮ ካለን እውቀት እንኳን ስለ ፈጣሪ ተውና ስለ ፍጡር እንኳን ካለክ እውቀት አልፈህ መናገር አትችልም። ምክንያቱም ይሄ አደብ አይደለም፣ ልኩም አይደለም። እኛ ጋር ግን ስጠይቁ እኮ ችግር የለባችሁ። ክርስቶስ በስጋ መጣ፣ ለምን መጣ፣ እንዴት ሄደ፣ እንዴት ወጣ፣ እንዴት ገባ ስጠይቁ ችግር የለባችሁም። እናንተ ጋር ግን አሁን ቀላል ጥያቄ ነው። በየዓመቱ አላህ ለምንድን ነው የሚመጣው? እኛ እኮ ስለ አላህ የምንናገረው ነብዩ የነገሩንን ልኩን ጠብቀን በዛ ልክ እንናገራለን። ምክንያቱም
ስለ አላህ የሚያውቀው ከነብዩ በላይ ማንም የለም። እነሱ የተናገሩትን እንናገራለን፣ በተናገሩት ልክ ደግሞ ተናግረን እዛው እናቆማለን። አደብ የሌለው ሰው ደግሞ ስርዓት የሌለው ሰው አልፎ የፈለገውን መቀባጠር ይችላል። ይህ ነው የኛ ለምን ተሳቻለህ? ቆይ አቡ ያያ ምንም እኮ አደብ ማጣት ጉዳይ አይደለም። ኖ ቀላል ጥያቄ ነው የጠየቁ። አላህ ይመጣል የሚለውን ተስማምተናል አይደለ? ለምን ይመጣል አልከኝ እኮ። ለምን ይመጣል አልከኝ። ለምን ይመጣል ለምን ትላለህ ነው። ምክንያቱም ሐዲሱ የሚናገረውን አልፈህ ሌላ ጥያቄ የምትጠይቅ ከሆነ እኔም እኮ ስለሌለ ነገር ብጠይቅክ መልስ አትሰጠኝም ወይ ደግሞ ፋብሪካ ትነግረኛለህ እንጂ እኔ ያው የቾከልኩብህ አይደለም። አነጋገሬ ትንሽ እንዲህ ስለሆነ ነው አይደለም። አላብራራሁማ። ይመጣል አልከኝ። አንድ አካል ይመጣል ካልከኝ በኋላ የሚመጣበት ምክንያት መገለጽ አለበት። ደብረ የሚመጣው ይሄንን እኮ ነው የጠየቅኩ። አሁን አንተ ከኔ የምትፈልገው ታዲያ ነብዩ ያልነገሩንን እኔ አውጥቼ ከራሴ እንድነግርህ ነው የምትፈልገው? ከዛስ? አይ ኖ አላቅም እኮ ወይንም ደግሞ አላቅም ወይንም ደግሞ አልተገለጸልንም ይቻላል። አልተገለጸም ኡስታዙም እንዳለው አልተገለጸም ማለት ይቻላል። አልተገለጸም እኮ ለኛ ምንም አያሳፍረንም። ምክንያቱም ስለ አላህ በተነገረን ልክ ተናግረን ከዛ በኋላ ባለው አልተገለጸም ማለት ይህ እውነተኛነትና ግልጽነትን ነው የሚያሳየው። ስለዚህ ያ ግልጽነትን ሊመስል ይችላል። በደንብ አስተውሉ። ለዘመናት ጥያቄያቸው እነሱ እኛ ጋር አምላክ እንዴት በሶስት አካል ይገለጣል? እንዴት አንድ ሲደመር አንድ በጣም ከባድ ማትስ ነው የሚል በየቀኑ አምላኩ ይወርዳል። ስፔሻል ዴይ ደግሞ የአረፋ ቀን ይወርዳል ብለው ያምናሉ። ለምን ነው የሚወርደው? እንዴት ነው የሚወርደው? አልተገለጸም። የራሳቸው ጋር ሲሆን አልተገለጸም። እኛ ጥያቄ የምናነሳው እኮ መጽሐፍ ቅዱሱ ራሱ ተነስተን ስለሆነ ነው። እኛም ተቁራናችሁና ከአዲሳችሁ ተነስተን እኮ ነው ጥያቄ እያነሳን ያለ ነው። የሚጻረሩ ነገሮችን አንስተን ስንጠይቅ ለምንድን ነው በቂ መልስ ማናገር? የሚጻረርብህን እኮ አንስቼ እየጠየቅኩህ እኮ ነው። አንተ ያልተጠቀሰን ነገር ነው የጠየቀው። ግን አንድ ቦታ ላይ አምላክ እኔ ነኝ ብሎ የተናገረበት ቦታ ስጡን ስንል መልስ የላችሁም። እስኪ አላህ ይመጣል ያልከኝ አንተ ነህ። አረፋ ዕለት ይመጣል፣ በመላእክቶቹ ፊት ይኮራል አልከኝ። መላእክቶቹ ያሉ ከአርሽ በላይ ነው ከአርሽ በታች ናቸው? ከአርሽ በላይ አላህ ነው ያለው። መላእክቶቹ ስለዚህ ከአርሽ በላይ በታች ናቸው ማለት ነው። ፍጡር በሙሉ ከዛ በታች ነው ያለው። ስለዚህ አላህ ፍጡራኑ ጋር መላእክቶቹ ጋር መጥቶ ይኩራራል ማለት ነው አይደለ? የአረፋ ቀን ያን ነው የምናውቀው። መልካም፣ በደንብ አስተውሉ። የአረፋ ቀን አላህ ከአርሹ ላይ ይመጣና መላእክቶቹ ፊት ፍጡራን ብቻ የሚገኙበት ጋር ይኩራራል። አላህ ይኮራል የሚለው ተናገር፣ ግን መጥቶ የሚለው ወይም ደግሞ ወርዶ የሚለውን መናገር አንችልም። ምክንያቱም አላህ በፈለገበት ሐዲሱን አንብብና ሄድበት። እሺ፣ አላህ ከአርሹ ሳይንቀሳቀስ ወደ ባሮቹ መቅረብ ይችላል። ምክንያቱም እኛ ወላሁ ዐላ ኩሊ ሸይን ቀዲር ብለን የምናምን። ስለዚህ እንደዛ ከሆነ እንዳንተ አባባል ከሆነ ደግሞ ከአርሹ ሳይንቀሳቀስ እዛው አርሹ ጋር እያለ መላእክቶቹ ጋር ይመጣል ነው እያልከን ያለው? ይችላል። መልካም ሚንስ እንደ መስትሽ ወይንም ደግሞ እንደ ሙጫ ወይንም ደግሞ እንደ ጎማ እንደዚህ ይለጠጣል ማለት ነው። አላህ ስትሬች ያደርጋል። ተመልከት፣ ይሄ አንተ ነህ ያልከው፣ እኛ እንልም። እኔ አይደለሁም ያልኩት፣ አንተ ነህ ያልከው። ምክንያቱም አስቀድሞ የሌለበት እሱን ባይ አንተ ነህ ያልከው። አስቀድሞ መላእክቶቹ ጋር ነበር አልነበረም? አሁን በግልጽ እናውራና አላህ ወደ ቅርቢቷ ሰማይ ይወርዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህ ማለት አንድ ጊዜ አላህ ከአርሹ ሳይወርድ ወደ ቅርቢቱ ሰማይ መምጣት ይችላል ያልከውን እስኪ ማስረጃውን ባልተጻፈ ነገር ለምን ታወራለህ? ከአርሹ የተናገርካትን እስኪ ማስረጃ። ከአርሹ ሳይወርድ ወደ አረፋ ተራራ ወይም ወደ ቅርቢቱ ሰማይ ይመጣል ብለህ ምንም ባልተጻፈ ነገር ያወራውን ማስረጃ። ይመጣል አይደለም፣ ከዛ ሳይንቀሳቀስ ወደ ባሮቹ የተናገርክን ማስረጃ መቅረብ ይችላል ነው። እኔ ይችላል ነው ያልኩት። ከአርሹ ሳይወርድ ይቀርባል። ማስረጃ የምትለው ስማ፣ አንተ ክርስቲያን የምትለው ማስረጃ የምትለው እናንተ ከአርሹ ሳይወርድ ማውረድ ይችላል ምክንያቱም አላህ ሁሉ ነገር ይችላል። ስለ ፈጣሪ አላህ ሁሉ ነገር ይችላል። ስለ ፈጣሪ አላህ ሁሉ ነገር ይችላል። ስለ ፈጣሪ እኮ ነው ያወራው። በቂ ነው። ወላሂ አላ ኩሊ ሸይን ቀዲር ቁርአን ውስጥ በየቦታው ያለ
አብዲ ማይክን አታንሳ። አቡ ያህያ ማይክን አስተቀጥል። አቡ ያህያ ሚዩት አጋውት ነው። ማን ነው ሚዩት ያደረገው? እሺ አቡ ያህያ እያልን ያለ ነው። አንተ ምን አልክ? ከአርሹ ሳይንቀሳቀስ ነው የሚመጣው አልከን አይደለ? እኔ እንደዛ አላልኩም ነው። እንግባባኝ። ከአርሹ ሳይንቀሳቀስ ወደ ባሮቹም ሆነ ከሰማይ ወደ ቅርቢቷ ሰማይ መውረድ ይችላል ነው። ይሄን እንድትረዱ ፈልገው ነው አይደል? ሌላ ከኔ ንግግር አንተ ሌላ ነገር ማውጣት እንደማትችል ነው ይሄን የምነግርህ። ምክንያቱም አላህ ታይ ነው። የግድ አንድ አዳምጣ። ተስማማውኝ። ስለዚህ ከአርሹ ሳይንቀሳቀስ መላእክቶቹ ጋር መጥተው ይኩራራል። ሙሉ ለሙሉ ነው የሚመጣው ወይንስ ግማሽ አካሉ ነው የሚመጣው? ይችላል ማለት እኮ ሆነ ማለት አይደለም። ሙሉ ለሙሉ ነው የሚመጣው ወይንስ ግማሽ አካሉ መጥቶ ነው የሚኮራው? እሱ አላህ Subhanahu Wa Ta'ala ወደ ሰማይ ዱንያ ይወርዳል ወይም ደግሞ ይወርዳል ስንል የግድ ፍጥረታት ከሱ በላይ ይሆናል ማለት አይደለም ነው። አልጠየቅኩም። እዚህ ጋር ሐዲሱን አውራ አቡ ያህያ፣ ሐዲሱን አውራ። መላእክቶቹ ፊት የሚኩራራው ግማሽ አካሉ ነው እግሩ ነው የሚመጣው ወይንስ እጁም እግሩም ሌሎች አካላቶቹም ይመጣሉ? አለ ሐዲሱ ላይ ይኮራል መጥቶ የሚለው አላህ መጥቶ ፊታቸው ይኮራል የሚለው እኮ እሱ አለ አይደለ? በሚገባ እኮ ያልተጻፈ ደግሞ ለምን ይገኛል? ማሳየት እችል ነበረ ግን ቪዲዮ አይከፍትልኝም። ምን አካውንት 1000 ስላልሞላ እኔ እኮ የምትገርሙኝ ያልተጻፈና ያልተነገረን ነገር ትጠይቃላችሁ። የምትጠይቁት ደግሞ ድፍረታችሁ ስለ አምላክ እኮ ነው እያወራን ያለው፣ ስለ ፍጡሩ አይደለም። እኔ እኮ እኔ ጸጉር እንዳለኝ ወይም አፍ እንዳለኝ በማውራት ታውቃለህ። ግን የኔ አቡ መልስ የለኝም እኮ ይቻላል። ለምን ተበሳጫለህ? የተጻፈውን አመጣንብህ። ስለ አምላክ አትጠይቅ እንደዚህ አይነት ነገር። ታዲያ ስንት ማግባት እንዳለብህ፣ ቂጥን እንዴት በድንጋይ በ3 ነው በስንት መጥረግ አለብህ፣ እንዴት ሽንት ቤት ስገባ ማለት አለብህ፣ እንዴት ወሲብ ስታደርግ፣ ይሄንን ነው እናንተ ፈትዋችሁ እንዳለ አስተምሮታችሁ። እኛ ደግሞ ስለ አምላክ ነው አስተምሮታችን፣ ስለ አምላክ ነው። ልዩነታችን ያ ነው። እኛ ጋር ተንትነን እንማራለን። ስለዚህ ስለ አምላክ ማታውቅ ከሆነ ችግር አይደለም። እኔ ደጋግሜ ነግራችኋለሁ። ያ ኡስታዛችሁም ተንቀልቅሎ ከመምጣቱ በፊት ቲክቶክ ላይ ያሉ ማናቸውም አቂዳቸውን አያውቁም። አዳምጠኝ፣ አቂዳቸውን አያውቁም። አስቀድሜ ከ6 ወር ምናምን በፊት አንድ ዲቤት አቂዳ ሳደብ አንተ ትልቅ ሰው አይደለም እንዴ? ስድብ አይደለም። ቲክቶክ ላይ ያሉት ዘሆል አቂዳቸውን አያውቁም። ደጋግሜ ነግራችኋለሁ። ኡስታዞቻችሁ አቂዳቸውን አያውቁም። እንኳን ተማሪዎቹ ኡስታዞቹ እንኳን በአቂዳ ጉዳይ ላይ አያውቁም። ስለ አምላክ የሚያውቁት ነገር የለም። ክርስትናን እንደመሳደብ፣ ክርስትናን እንደመተቸት፣ ክርስትናን እንደመንቀፍ የራሳችሁ አስተምሮ ላይ አታውቁትም። ስለዚህ አብራራ። እኛ ጋር መጣችሁ አብራሩ ለምትሉ በአምላክ ጉዳይ ላይ አብራራ። እኛ በደንብ አላህን እናውቀዋለን። አንድ ነገር አላህን እኛ በደንብ እናውቀዋለን። ስለዚህ አብራራልን። አንድ ነው 3 አይደለም። እኔ ስንት ነው ብዬ የጠየቅኩ እኮ ለኛ ደግሞ ዋናው ነገር ይሄ ነው፣ ወሳኝ ነገር። አላህ አንድ ነው፣ ለሱ ደግሞ ምንም አይነት መሳይ የለውም። ኦኬ አንድ ነው ስትል ምኑን ነው? ቀላል አቡ አንድ ነው ስትል ምኑን ነው አንድ ነው ያልከው? እግሩን ነው ወይንስ እጁን? እኮ አንተ ስንት ነህ? እንደዛ ከሆነ እናመሰግናለን። ስለዚህ አላህ እንደኔ ተደምሮ እግሩ ተደምሮ ነው አንድ ተብሎ የተቆጠረው። ከኔ ጋር አላህን እያመሳሰልከው ነው፣ አምሳያ ያለው እያልከን ነው። አንተ ስንት ነህ? አንተ የምትጠይቀው ጥያቄ ወደ አንተ ይመጣና እኔ አንድ ነኝ። እኔ አንድ የሆንኩት እግሬ ተደምሮ ነው። አላህም አንድ የተባለው እንደኔ እግሩ ተደምሮ ነው። አላህ አንድ ነው ስንል በሁሉም ነገር ነው። በሁሉም ነገር ስትል በምኑ? በአካልም አንድ ነው። በአካልም አንድ ነው። ኦኬ በአካልም አንድ ነው ስትል ስለዚህ እግሮቹ እንደኔ የተገጣጠሙ ነው ማለት ነው። አላህ ይሄን አላልኩም እኔ። የተገጣጠመ ካልሆነ እንዴት አንድ ነው ብለህ ልቆጥረው ትችላለህ? ምክንያቱም እጁ እዛ ጋ እግሩ እዛ ጋ ፊቱ እዛ ጋ ከሆነ እንዴት አንድ ብለህ ልቆጥረው ቻልክ? ማን ያለው እሱን? እንዴት አንድ ብለህ ቆጠርከው እያልኩ ነው። አንድ ስለሆነ ነው ቁርአን ስለነገረን እኮ። ምኑን ነው አንድ ያልከው? ምኑን ነው አንድ ያልከው?
አይወልድም አይወለድም ወይ? እኔ ለእርባታ አልፈለኩትም። ማወልደው አላሁ ሰመድ ስለሆነ ነው፣ ማስገቢያ ማስወጫ ስለሌለው ነው። አሁን አንድ ነው ስትል አቡያያ አንድ ነው ስትል እንደናንተ አምላክ ሶስት አይደለም እያልን ነው። እኛ ሶስት አምላክ ብለን አናመልክም። ተረጋጋና አንድ ስትል ምኑን ቆጥረህ ነው? ምክንያቱም እኔ ፍጡር ነኝ፣ እጅና እግሬ አንድ ስንል ግልጽ ነው። ሁለት አይደለም፣ ሶስት አይደለም፣ አራት አይደለም፣ አምስት አይደለም። አንድ አዳምጥ። እኛ አንድ ስንል ፈጣሪን አንድ የምትለው ትወክለዋለች ብለን አናምንም ወላ። ምክንያቱም ፈጣሪ ከፍጡር ጋር በምንም አይመሳሰርም ብለን የምናምን ሰዎች ስለሆን፣ የአንተ አምላክ ግን አንድ ነው ስትል እጅ እግሩን ደምረህ ሁለት እጅ አለው ሁለት እግር አለው ብለህ ባት አለው አይን አለው ፊት አለው ብለህ እንደኔ እሱን እነኛ የተሰካኩ ከሆኑ አዎ አንድ ነው፣ ከኔ ጋር ይመሳሰላል። እንደ አንተ አይደለም፣ እንደ ማንም አይደለም። ምክንያቱም ቁርአን ነግሮናል። አንድ ነው አልከኝ እኮ እኔም አንድ ነኝ፣ እሱም አንድ ነው። እኔ አንድ ነኝ፣ እሱም አንድ ነው። እንደዛ ከሆነ እንግዲህ አሁንስ መናገር የሰው ልጅ ባህሪ ነው። ለአምላክ የመናገር ባህሪ አለው። ግን እኛ በድምፅ ፈጣሪ ያንተ አላህ በድምፅ ስለሚናገር አዎ ፍጡር ነው። አሁንም ስቲል በድምፅ እንደኔ ድምፅ ቮካል ቮይስ ስለሚያስፈልገው ተመሳሰለ ማለት ነው። ስቲል ለመናገር ራሱ ፈጣሪ ድምፅ ያስፈልገዋል ብለን አናምንም። ቮይስ ዝሮ የሆነ ቃላቶችን ተጠቅሞ ይናገራል ብለን አናምንም። ያንተ ቃል አላህ እንደኛ ይናገራል፣ ያ በድምፅ ይናገራል። ሲጣራም በድምፅ ነው የሚጣራው። ተመሳሰለ ማለት ነው። እንዳንተ አስተሳሰብ ምክንያቱም በድምፅ ነው የሚጣራው፣ እኔም በድምፅ ነው የምጣራው። ለምሳሌ ተመሳሰለ ጅብሪል አንዴ ብቻ አንድ ጊዜ እቺን ብቻ ወሰድልኝ። ለአንተ ጭንቅላት አለ አይደለ? ለአንተ ጭንቅላት አለ፣ ለአህያም ጭንቅላት አለው። ስለዚህ ተመሳሰለ ማለት ነው። ኦኬ መልኩንና መጠኑን እያለየህ ከሆነ ያለህም ጭንቅላት የሚጠቅመው ለማሰቢያና ወደ ቤቷን የቱ ጋር እንደሆነ መሄጃ ነው፣ ማገናዘቢያ ነው። አዳምጥ። ስም ተመሳሰለ ማለት አዳምጥ። ግብሩ ተመሳሳይ ነው። መልኩ ሊለያይ ይችላል፣ መጠኑ ሊለያይ ይችላል። የኔም ማሰቢያ ነው። የሌላው የእንስሳው ጭንቅላት ራሱ ማሰቢያ ነው። ልጆቻቸው የሚለዩበት በጭንቅላታቸው አስበው ነው። እግራቸውን ብቆርጥ ጭንቅላታቸው ስላለ ያስባሉ፣ ያውቃሉ። ጭንቅላታቸውን ብቆርጥ ግን እግራቸው አስቦ አገናዝቦ መሄድ አይችሉም። የአንተ አምላክ ጭንቅላት ይኑራ አይኑራ አታውቅም፣ እግር ግን አለው። እንስሳቶች እግር ይዘው መንቀሳቀስ አይችሉም፣ ጭንቅላታቸው ተቆርጦ። ጭንቅላት ዋናው ሜን ፓርት ነው። የማንኛውም ጭንቅላት ለማሰቢያነት ይጠቅማል፣ ማገናዘቢያነት ይጠቅማል። መጠኑ ሊለያይ ይችላል፣ መልኩ ሊለያይ ይችላል። አላህ ደግሞ እንደ አህያም አይደለም፣ ከኔ ጋር ነው የሚቀርበው። ምክንያቱም እሱም ሁለት እጆች አሉት፣ አህያ ሁለት እጆች አሏት ብለህ ታምናለህ እንዴ? ግራና ቀኝ ሁለት እጆች ነው ያላት አህያ። ኦኬ እንግዲያውስ አንዴ ለመሰለክ መዳከም ይሆናል እንጂ ምንም የሚያመጣው ለውጥ ስለሌለ ነው። የኛ እምነት ባጭሩ ልንገርክ፣ አላህ አለው የሚለውን ነገር እናምናለን። ስናረጋግጥለት ግን ከሌላው ጋር እያመሳሰልን አይደለም። ለምንድን ነው ማነመሳሰለው? ምክንያቱም እኔ የሚመስል የለም ብሏል። ለእኔ አምሳያ አታድርጉ ብሏል። ፈላ ተድሪቡ ሊላሂ ልአምሳል ለይሰ ከሚስሊሂ ሸይ እያለ ይናግራል በየቦታው። ስለዚህ የእኛ ግዴታ ይሄ ነው። እግር አለው ከተባለ እግር አለው። አዎ፣ እንዴት? ለሱ እንደሚገባው። ይህ የእኛ እምነት ነው። ለአንተ በፈለግከው መንገድ መተርጎም እና እንደፈለግክ ማጠማዘዝ ትችላለህ፣ ልክ ሌሎች በእኛ እምነት ውስጥ እንዳጠማዘዙት። እኛ ግን አደብ አለን። አለው የተባለውን አለው ብለን እናምናለን። ያልተገለጸውን ደግሞ አፋችንን እንይዛለን። ምክንያቱም ስለ አምላክ ነው። ስለ አምላክ ስናወራ ደግሞ ስርዓት አለን። ስለ ሰው ልጅ እንኳን የሌለበትን ወይም ያለበትን ነገር ብትጠየቅ እኮ አላውቅም ነው የምትለው። እንዴት ነው ስለ አምላክ ደግሞ ያልተነገረን ነገር ተነስተህ እንዲህ ነው እንዲህ ነው እንዲህ ነው ብሎ ማብራራት የሚቻለው? አቡያያ እስልምና የነቢያት አስተምሮ ነው። አላህን ነቢያቶች ሰብከውታል ብለህ ታምናለህ አይደለ? በደንብ ኦኬ። ነቢያትና መልእክተኞች ኦልሞስት በመቶ ሺህ የሚቆጠሩ መጥተዋል ብላችሁ ታምናላችሁ አይደለ? ምን አልክ? ነቢያቶች፣ መልእክተኞች እንደዚህ ረሱል የሆኑ እንደዚህ በብዙ ሺዎች መጥተዋል አይደለ?
ነቢያቶች 124,000 የሚያክሉ ተልከዋል የአላህን አንድነት ለማስተማር። ያ ከ124,000 አካባቢ መጥተዋል። መልካም እነኚህ ሁሉ አላህን የሰበኩት አይደለ? ስለ አላህ ሰብከዋል። ይሄ ሁሉ ነብይ እንደው አላህ ጭንቅላት ይኑራ አይኑራ አያውቅም ማለት ነው? ሳይሰብክ ነው ሄደው ማለት ነው? ለኛ የደረሰን እንግዲህ አሁንም ቅድም ያወራሁት ነው፣ አልደግሞም። ምክንያቱም ወሬ መመላለስ ሰዓት መፍጀት ነው እኮ። ይሄ ሁሉ ነብይ መጥቶ አላህ ባት አለው እግር አለው ሁለት እጅ አለው ከሚል ጭንቅላት ይኑራ አይኑራ አናውቅም። አንገት ይኑራ አይኑራ አናውቅም። ሆድ ይኑራ አይኑራ አናውቅም። ታፋ ይኑራ አይኑራ አናውቅም። ብልት ይኑራ አይኑራ አናውቅም። የምታውቁት ሁለት እጅ እንዳለው አንዴ ባጭሩ ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት የሁሉም ነብይ አስተምሮት ነው። ስለዚህ የሌላውን ማወቅ አይጠበቅም። ነብይ አስተምሮ ከሆነ ባለፈው ኡስታዙም ብለዋል። የሁሉም ነቢያት አስተምሮ ከሆነ ደምረን ያወቅናቸው አካላቶቹ ስንት ናቸው ብዬ እንኳን ስለው አንተ የገለጽካቸው አለ። እኔ የገለጽኩት በጊዜው ባት እግር እና እጅ። ነቢያቶች እጅ ብቻ ነው ወይ ሰብከው የሄዱት? አምላካችሁ እጅ አለው ሆድ አለው ወይ አናቅም። አንገት አለው ወይ አናቅም። ጭንቅላት አለው ወይ አናቅም። ምንድነው የምታውቁት? እንዴ ነቢያቶች ታዲያ ከ124,000 በላይ ነቢያትና መልእክተኞች ረሱሎች መጥተው የሰበኩት እና አባት በጣም ሶሪ ይህ አምላክ አይደለም ሲጀመር። ኦኬ ተስማማሁልህ። እሺ ተስማማሁልህ። አሁን ያረፋ ዕለት የሚመጣው ያረፋ ዕለት ሲመጣ እግሩ ይመጣል አይመጣም? መላእክቶቹ ጋር አሁን እኔን ሐዲሱ ላይ የሌለውን ነገር ጠይቀክ ስለ አላህ የማላውቀውን ነገር እንዳወራ ነው የምትፈልገው። ያ ደግሞ መቼም አይሆንም። መቼም እኮ አሁን አላህ ይመጣል ብለኸኛል። ሉክ አቡያያ እኔ ተስማማው ባንተ ያልተገለጠውን አልተገለጠም። ስለዚህ የሚመጣው አላህ ነው ብለኸኛል። አላህ የምታውቀው ደግሞ ባቱንና እግሩን ነው እንዳለው እጅ እንዳለው ነው ይመጣል ስትለኝ። ስለዚህ እኔ የሚመስለኝ ምንድነው እሱ የምረዳው አንተን እየነገርከኝ ባለው አላህ እግር አለው ባት አለው እጅ አለው። ስለዚህ ይመጣል ካልከኝ ጭንቅላቱ ይመጣል ብዬ አልረዳም። ምክንያቱም ጭንቅላት ይኑራው አይኑራው ስላልነገርከኝ አንተም ስለማታውቀው። አንገቱ ይመጣል ብዬ አልረዳም። ምክንያቱም አንገት ይኑራው አይኑራው አንተም ስለማታውቅ እኔም ስለማላውቅ ስላልነገርከኝ። ስለዚህ እግሩ እጁ አንድ አይዳ ከሆነ ስለዚህ የቂያማ አይምን የሰሞኑን አሁን ተነገ ወዲያ ምናምን አረፋ ስታከብሩ የሚመጣው አላህ ነው ስትለኝ አላህ ደግሞ ማን ነው ማለት ነው? እግርና ባት ነው ማለት ነው። ይመጣል ማለት ነው። ራይት እንግዲህ ነግሬሃለሁ ቅድም። አንተ የፈለግከውን ትርጉም እንደፈለግክ አድርገህ መውሰድ ያንተ መብት ነው። የኛ ይሄ ነው። አላህ ይመጣል የተባለበት ቦታ ላይ ይመጣል ብለን እናምናለን። ግን ደግሞ እጁ ይመጣል ምን ይመጣል እዚህ ዝርዝር ውስጥ የምንገባበት ምንም አይነት ምክንያቱም በማይጠቅመን ነገር ላይ ሁሌ ሰዓታችንን ስንገድል የመጣንበትን ዓላማ እንረሳለን። ምንድነው ዓላማችን? አላህን ተገዝተን ወደ ጀነት መሄድ፣ አላህን አንድ አድርገን ሶስት ማድረግ አንድ አድርገን ወደ ጀነት መሄድ ነው። ይሄ ደግሞ ይጠቅመናል። ንገረኝ። አምላክህን እኮ አላወቀውም ገና። የሚመጣው የትኛው አካሉ እንደሆነም አላወቅ ወይ እግሩ ከሌላው አካሉ ተለይቶ ሊሆን ይችላል የሚመጣው። ልክ ጎማ እየነዳችሁ በጣም ሃይ ስፒድ ላይ እየነዳችሁ ድንገት ጎማው ከእንትኑ ቢወጣ አስባችሁታል? ከእንትኑ ከመኪናው ቀድሞ ብሎ እንደሚሄደው ልክ የእንትነት የአረፋ ዕለት እግሩ ወይንም ካላህ እኮ ንቅል ብሎ ሮጦ መጥቶ እኔ አላህ ነኝ እያለ ሊኩራራ ይችላል። ምን ታውቃለህ? አላህን ለማወቅ ፐርሰን ሆኖ እግሩ አላህ ነኝ ብሎ ሊኩራራባቸው ይችላል መላእክቶቹ ፊት። አንተ አምላኬን አላወቅም እያልከኝ ነው። ለእኔ ግን በሚበቃ ይልክ አውቄዋለሁ። እንዳንተ ሶስት ነው ብዬ የተምታታብኝ አይደለም፣ አንድ መሆኑን አውቄያለሁ። የቱን ነው የምታረው ብዬ ና እንደማታውቅ ላሳያ። እኔ ነኝ የተምታታብኝ። አንተ ለምሽ ከፍል አድርገህና እናውራ እስኪ። እኔ ነኝ አንተ የተምታታብህ። ማይክን አንሳው። ኦኬ 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 ማይክን አንሳው። ቀዳሚዎችን አልጠየቅኩም። አንድ ማለት ራሱ ምን ማለት ነው ነው ያልኩህ።
አንድ ነው እሱ በፈጣሪነቱ አንድ ነው። አንድ ምንድን ነው? በመፍጠር አንድ ነው። በንጉስነቱ አንድ ነው። በስሞቹ አንድ ነው። ስለ አካሉ ነው የጠየኩህ። ስለ አካሉ ነው የጠየኩህ። ስንት እንዲሆን ነው የፈለከው? በአካሉም አንድ ነው። ኦኬ መልካም። እግሩ ማየት መስማት ይችላል? መፍጠር ይችላል እግሩ? አሁን ምን የሚሉት ጥያቄ ነው? እስኪ ኦኬ አታውቀውም። እጁ መፍጠር መስማት ማየት ይችላል? ነገር መፍጠር ሲፈልግ እኔ ደግሞ ልንገርህ እንዴት እንደሚፈጠር። አይ ኖ ጠየቅ አይደለ? አሁን እግር መፍጠር ይችላል ምናምን እንዴት አላህ እንደሚፈጥር አዳም ፓኒክ አታድርግ። ፓኒክ አታድርግ። ኖ ፓኒክ አይደለም። መፍጠር ቆይ ፕሊዝ። እጁ መፍጠር መስማት ማየት ይችላል ወይ? ኢላሂ አይዞህ ምንም ኢላሂ የለም። ና እጁ ከአካሉ ጋር ከሌላው ፓርት ጋር የተገጣጠመ ነው ወይንስ የተነጣጠለ? ምንድን ነው ያልከው? ኢላሂ ስላልክ ስላሳዘንከኝ አለፍኩልህ እሱን። እጆቹ ከሌላው አካሉ ጋር የተገጣጠመ ነው ወይንስ የተነጣጠለ? ነብዩ ሰለላሁ ዐለይሂ ወሰለም የነገሩን አካል እንዳለ የጠየቅኩህ መልስ። እጆቹ ከሌላው አካሉ ጋር የተገጣጠመ ነው ወይንስ እጆቹ ለየብቻ እግሮቹም ለየብቻ ናቸው? ለየብቻ ነው የተባለም ነገር የለም። ተገጣጠመም ነው ነገር የተባለም ነገር የለም። እናውቀው ልክ መልካም። ስለዚህ ቆይ አንድ አካል ስትል የትኛውን ቆጥረህ ነው ማለት? በሁሉ ነገር አንድ ነው ያለው። ሊስን እጆቹን፣ እግሮቹን፣ ነፍሱን፣ ጣቶቹን አንድነት ደምረህ እኔ እንደምቆጠረው እጆቼ፣ ጣቶቼ፣ እግሮቼ ተደምረው እኔ አንድ እንደምባለው እንደዛ ነው አላህን አንድ እያልክ እየቆጠርከው ያለው? ለአላህ ምንም አይነት አምሳያ የለውም እኮ። ምኑን ቆጥረህ ነው? እጆች አሉት፣ ጣቶች አሉት፣ እግር አለው፣ ባት አለው፣ ፊት አለው። እነኛን ሁሉ ደምረህ ነው ወይ አንድ አካል ያልከው? አላህ አንድ ነው ስንል በአካሉም በስሙም በባህሪያቱም በሁሉ ነገር አንድ ነው ወይንስ እነኛ አንድ ብቻ ነው? ደምረህ እጁ አንድ ነው፣ እግሩስ አንድ ነው ስትል ምን ማለት ነው አንተ የፈለከው? መልካም ጎበዝ ጥያቄ፣ ቆንጆ ጥያቄ። አንድ የሚለው ቁጥር የፍጡር ቁጥር ስለሆነ እኔ አንድ ስባል በደንብ አስተውል። እኔ አንድ ስባል እጆቼ፣ ነፍሴ፣ ቃሌ፣ እግሬ ተደምሮ ነው አንድ መባለው። አይኖቼ ጭምር ተደምረው ነው አንድ መባለው። እጄ ይሄ ቢቆረጥ እንኳን ስቲል አንድ እባላለሁ። አንድ እጅ ባይኖረኝ እንኳን አንድ ስባል ማለት ነው። እኔ ፍጡር ስለሆንኩ ማለት ነው። ፍጡር ስለሆንኩኝ ፈጣሪ ግን እንደኔ ይቆጠራል ብለን እኛ እናምንም። የሆነ አካላቶችን ደምረንለት አንድ ተብሎ አይቆጠርም። የኔ እጅ ቢቆረጥ ወይንም እጄ ከዚኛው ፓርት ቢለይ መስማት ኢቨን ባይለይ ራሱ እጄ መስማት አይችልም፣ ማየት አይችልም። አሁን ስለ ፍጡር እኮ አይደለም ያወራኝ። አንተ እኮ በራስህ እያብራራህ ነው ሁሉ ነገር። ጠየቀኝ እኮ አንድ ስትል ምንድን ነው እያልከኝ ስለሆነ፣ ስለዚህ የፍጡር እጅ ስለሆነ ይሄ አንድነት ተደምሮ ነው እኔ አንድ ተብዬ የምጠራው። አላህም እንደኔ ተደምሮ ነው ወይ ያልኩ ነው። አይ እንደ ፍጡር አይቆጠርም ካልክ ለምን አንድ ትለዋለህ? ለምን አንድ ትለዋለህ? እኛ ነገርኩህ እኮ አንድ ነው የምንለው በፈጣሪነቱ በስሙ አልክ፣ በባህሪያቱ በሁሉም ነገሩ። አልጠየኩም። ይህ ነው በቃ አንድ ነው ስንል ይሄ ከገባን አልጠየኩም። በአካል ነው የጠየኩህ። እኔ በአካል አንድ ነው ወይም ብዬ ነው የጠየኩህ እኮ። በአካል አንድ ነው ካልኩ በኋላ እግሩ፣ እጁ የምትላቸው ነገሮች ነብዩ ሰለላሁ ዐለይሂ ወሰለም እንዳለው ነግረውናል። ከዛ ውጭ ያለው ሙስሊሞች አሁንም ስለዚህ እንደኔ ደምረህ ነው አንድ ያልከው። እናመሰግናለን። ስለዚህ ፍጡር እያመለክ ገነትን እንዳናፍቃት አዳምጣው። እኛ በአካል ሶስት ስንል አምላካችን ቃል አለው። የኔ ደግሞ ልጠይቅህ ባይሆን ምንድን ነው የምጠይቀኝ? እፎይ ቀለል አድርገን ማለት ነው። አሁን የኔን አምላክ ጠይቀኝ አይደለ? እሺ ስለ አላህ በምናውቀው ልክ ነግሬሃለሁ። ስለ አንተ አብራራልኝና ለምን ግልጽ አናደርገውም? ምኑን ግልጽ ላድርግልህ? ኦኬ ጥያቄ መጠየቅ እችላለሁ ማለት ነው። ቀጥል። እሺ አሁን ቀለል እናድርገውና በእናንተ
አብ፣ ወልድ፣ መንፈስ ቅዱስ እነዚህ ሶስቱ አምልኮ አንድ ነው ትላላችሁ። ግልጽ ነው አይደል? እሺ ሁሉም የሚያውቀው ምንም የማይካድ ነገር አለ። ኢየሱስ ባይብል ላይ በየቦታው ሰው እንደሆነ ተናግሯል። እስኪ አንድ ቦታ ለኔ ስጠኝ፣ ፈጣሪ መሆኑን የተናገረበትን ቦታ አሳየኝ። ቀለል እናድርገው። በቃ ይሄ በቂ እኮ ነው። አምላክ ነው አይደለ? خلاص በቃ ኦኬ መልካም። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ሰውነቱን ማመን በራሱ አንድ የክርስትና ዶግማ ነው። ክርስቶስ በስጋ እንደመጣ እሱም በስጋ እንደተወለደ ማመን ራሱም ደጋግሞ ስለተናገረ ማለት ነው። ያ በስጋ የተወለደው ግን የአብ ልጅ ነው። የአብ የባህሪ ልጅ ነው። የአብ ልጅ ከሆነ ደግሞ አምላክ ነው። ሱረቱ ዙሩፍ ላይ 81ኛው ላይ ካላ ልጅ ካለው ልጁም አምላክ እንደሚሆን አንተ ራስህ ስለምታምን ማለት ነው። ስለዚህ አዳም እኮ ማቴዎስ ወንጌል ምዕራፍ 16 ላይ ቁጥር 13 ጀምሮ እንደሚናገረው ክርስቶስ የሰው ልጅ ማን ይሉታል ብሎ ሲል አንተ እንዳመንከው ብዙዎች ከነቢይ አንዱ ነው ብለው ሰው ነው የሚለውን ሪፈር ሲያደርጉ እሱ ግን ማን እንደሆነ በጴጥሮስ አስመሰከረ። የአብ ልጅ እንደሆነ አንዴ ክፈትልን። እኔ ፈጣሪ መሆኑን አሳየኝ ነው ያልኩት። ተመልከት። አንተ ላሳየህ እኮ ነው አሳየህ ነው። ኦኬ እንዳንተ ብዙዎች ሰው ነው ብለው ያምናሉ። ሰውነቱን ማመን ጥሩ ነው። ነገር ግን ሰው ብቻ ሳይሆን እሱ ደግሞ አምላክ ነው። በስጋ የተገለጠ አምላክ ነው። ኢየሱስም ወደ ፊልጵስዩስ ቂሳርያ በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰውን ልጅ ማን የሰውን ልጅ ክርስቶስ የሰው ልጅ ነው በስጋ የተገለጠ ስለሆነ ማለት ነው። ምክንያቱም የነሳው ያ ስጋና ደም የያዘው ከመላእክት አይደለም፣ ወይም ደግሞ ከሌላ ፍጡር አይደለም። ከማርያም ነው የተካፈለው። ያ ስጋና ደሙ የተካፈለው ነፍሱን የወሰደው ከማን ነው? ከሰው ነው። ስለዚህ ከእሷ ተወልዷልና የሰው ልጅ ተብሎ ይጠራል። ማን ይሉታል ብሎ ራሱን የሰውን ልጅ ሰዎች ማን ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይንም ከነቢያት አንዱ ነው ይሉሃል አሉት። ካለፉት ኤርሚያስ ነህ ይላሉ፣ ኤልያስ ነህ ይላሉ፣ ዮሐንስ ነህ ይላሉ፣ ከነቢይ እንዳንዱ ነህም ይልሃል። ፕሊስ አዳምጥ አቡያያ። ሙስሊሞች እንደሚሉት አሁን ከነቢይ አንዱ ነው ይሉሃል አሉት። እሱ ግን ማን አለ ስለ ራሱ? ስምዖን ጴጥሮስም መልሶ እርሱም መልሶ እናንተስ እኔን ማን ትላላችሁ አላቸው። ዋናው አሁን ይሄ ነው። ሰዎች የፈለጋቸው ማለት ይችላሉ። እናንተስ እኔን ማን ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ይህ ትልቅ ምስክር ነው። የማን የሕያው የእግዚአብሔር ልጅ ነህ። ኢየሱስ መልሶ እንዲህ አለው፣ የዮና ልጅ አዳምጥ፣ ቆይ ጭንቅላት አልባ አምላኪዎች ተረጋጋ። አዳምጥ፣ ቆይ። ስለዚህ የእግዚአብሔር ልጅ መሆኑን ነገራቸው ማለት ነው። ኢየሱስ መልሶ እንዲህ ያለው፣ የዮና ልጅ ሆይ ስምዖን በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጸልህም፣ ብፁዕ ነህ አለው። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 አንዴ ክፈተው። አባቱ ከሆነ ነገረን፣ የሰው ልጅ እርሱ የአብ ልጅ መሆኑን ተማመንና አይተናል። አባቱ ማን ነው? አብ ነው። አባቱ አብ ከሆነ ደግሞ ክርስቶስ ምን ይለናል? ከዛስ ስለዚህ በሰንበት ይህንን ስለዚህ እኛም ፈጣሪ ነን። አዳምጥ። የሴጣን ምስክር አይደለም ይሄ። የሕያው የእግዚአብሔር ልጅ ክርስቶስ በስጋ ተገልጦ የተናገረው ነው። አንተ አሁን አላህ ልጅ የለውም ያሉ ሴጣኖች ጂኒዎች የነገሩትን እዛ ነው የምትቀበለው። ጂኒዎችን ከጣልክ ግን የክርስቶስን ስትሰማ የአብ ልጅ መሆኑን ስታምን እንደዚህ ይመጣል ማለት ነው። ስለዚህም በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉ ነበር። በሰንበት የሚሰራ ፈጣሪ ብቻ ነው። ከፈጣሪ ውጭ ማንም አይሰራም። ሎክ በሰንበት የሚሰራ ፈጣሪ ብቻ ነው። ሱረቱ በቀራ ላይ ወይም ደግሞ ሁለተኛው ሱራ ላይ ቁጥር 65 ላይ አላህ ወደ ዝንጀሮነት ቀይሯቸዋል። በሰንበት የሰሩትን እኔ ብቻ ነው የምሰራው ብሎ ስለሚያምን ማለት ነው። አላህ ክርስቶስ በሰንበት የሰንበት ጌታዋም ስለሆነ ማርቆስ ወንጌል ምዕራፍ 2 ላይ ወደ መጨረሻ አካባቢ የሰንበት ጌታዋ እንኳን መሆኑን ተናግሯል። የሰንበትን የፈጠራት የሰንበት ጌታዋ እሱ ስለሆነ ይሰራባታል፣ ፍጡራን ግን አይሰሩበትም። ከዛስ አይሁዶች ተቆጡ፣ ተናደዱ። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን አላቸው? አባቴ እስከዛሬ ይሰራል እኔም እሰራለሁ።
አሁን ይህን ጊዜ በጣም የሚያስቆጣም ያናድድ። ለምን መፍጠር መስራት ሰንበት ጌታዋ ፈጣሪ ብቻ ነው። አብ ይሰራል እኔም እሰራለሁ። ይህን ጊዜ ተናደዱ። ኢሚዲየትሊ ድንጋይ አነሱ እኮ። አንዴ ጥቅሱን ብታሳይን። ጥቅሱን እያነበብን ነው። ሜይ ቢ አይነን ተጠቀመው። አንዴ ከፍ አድርገው። እሺ ጥቅሱን አሳየኝ ይላል። እያነበብኩ እኮ ነው ማውራው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበር። ስለዚህ ክርስቶስ ከአብ ጋር የተካከለ እኩል ስልጣን ስላለው ሰንበትን የሚሰራባት ሰንበትን የፈጠራት ሁሉን ያስገኘ እሱ ስለሆነ በስጋ የተገለጠ ሮሜ ምዕራፍ 9 ቁጥር 5 ላይ እንደሚናገረው አባቶች ለእነሱ ናቸውና ክርስቶስ ከነርሱ በስጋ መጣ። እርሱ ከሁሉ አባቶች ለእነሱ ናቸውና ክርስቶስ ከነርሱም ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ ምንድን ነው? አምላክ ነው። ፊልጵስዩስ ምዕራፍ 2 ቁጥር 4 ጀምሮ እስከ 8 እንደሚናገረው አስቀድሞ በእግዚአብሔር መልክ ሲኖር የነበረው እርሱ በስጋ እንዴት ተገለጠ? በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይኖር። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። እርሱ ቃል አካላዊ ቃል በስጋ ከመገለጡ በፊት በእግዚአብሔር መልክ ሲኖር የነበረው በስጋ ተገለጠ። የባሪያን መልክ ያዘ፣ እስከ ሞት ድረስ ታዘዘ። እስከ መስቀል ሞት ድረስ የታዘዘ ሆነ። ምክንያቱም የባሪያውን መልክ ይዟልና። የማን? የእኛን የባሪያን መልክ ይዞ ታዘዘ። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ ተፈጠርን። ቆላስይስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ጌትነትም ወይንም አለቅነት ወይንም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ ለእርሱ ተፈጥረዋልና። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ሁሉ በቃል ተፈጥረዋልና ዓለማት እንኳን በእርሱ ሆኑ። በቃል ቁጥር 10 ላይ ዕብራውያን ቁጥር 10 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። እርሱ የት ነበረ? በዓለም ነበረ። ምክንያቱም በአብ እቅፍ ስላለ። ቁጥር 18 ላይ በአብ እቅፍ ስላለ የአብ የባህሪ ቃሉ ስለሆነ አብን ማንም ያየው የለም። ቅድም የማይታይ አምላክ ምሳሌ ነው አለው አይደለ? መቼም ቢሆን እግዚአብሔርን ያየው የለም፣ አንድስ እንኳን ቢሆን። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ወልድ በስጋ የተገለጠው ክርስቶስ አባቱን ልጁ ተረከው። አባቱስ ልጁን እንዴት ተረከው? ዕብራውያን ምዕራፍ 1 ላይ ቁጥር 3 ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። ልጁ ምንድን ነው? ቃሉ ነው። ዓለማት የተፈጠሩት በእግዚአብሔር ቃል ነው። በእግዚአብሔር ቃል ዓለሞች ሰማያዊ ጸኑ እንደሚለው ማለት ነው። በአፉም እስትንፋስ እንደሚለው መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ከ6 እስከ 9 ዓለማት የተፈጠሩት ራሱ በልጁ ነው። ስለዚህ ስለ ልጁ አብ ምን ብሎ ይመሰክራል? ቁጥር 8 ጀምሮ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት ብትር የቅንነት ብትር ነው። አብን ታምኖ የለ? ይኸው አብ ስለ ልጁ አምላክ ሆይ ያለ ይጠራዋል። አምላክ ሆይ በሉና ጥሩት እናንተ። ቁጥር ማቴዎስ ወንጌል ምዕራፍ 15 ላይ ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 5 ላይ አብ ስለ ልጁ ምን ብሎ ይመሰክራል? እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል።
ስለዚህ ልጁን እንስማ። አሁን ልጁን ስሙት ካለን አብ፣ ወልድ ደግሞ ምን ይለናል? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስም ትንሣኤና ሕይወት እኔ ነኝ። እስቲ ሙስሊሞች ወንድ ናችሁ፣ ሕይወት የሚሰጥ ሕይወት የሆነ ፍጡር አለ በሉን እስቲ። ክርስቶስ ምን አለ? ትንሣኤ እኔ ነኝ፣ ሕይወት እኔ ነኝ አለ። ካላ ውጭ ማንም የሚባል የለም። እኔ ምንድን ነኝ አለ? ትንሣኤ ነኝ፣ ሕይወት ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ሕያው የሆነ የሚያምንብኝ ቢሞት እንኳን ለዘላለም አይሞትም አለ። ይህን ታምኛለሽ? እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ አምናለሁ አለች። እስቲ ክርስቶስ የእግዚአብሔር የሕያው ልጅ ነው፣ እርሱ ሕይወት የሚሰጥ ትንሣኤ ሕይወትን የሚሰጥ ከመቃብር የሚያስነሳ በሉና እመኑበት። እስቲ ሁሉም ይሞታሉ፣ አላህ ነው የሚያስነሳው ብላችሁ እንጂ የምታምኑት ነቢያት ያስነሳሉ፣ ትንሣኤ ሕይወት ናቸው ብላችሁ አታምኑ። ኦኬ፣ ሀቅ ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ኦኬ። ኢየሱስም እኔ መንገድ፣ እውነት፣ ሕይወት ነኝ። እስቲ አንድ ሙስሊም ይነሳና እኛ እውነት ነን ማለትም አንዱን ነቢይ እውነት ተብሎ የሚጠራው አንድ ነቢይ ነው በሉ። ምክንያቱም ሐቅ ተብሎ የሚጠራው አላህ ብቻ ነው። ሕይወት ሌላ ነው በሉና ጥሩ። እስቲ ሕይወትን አሰጣለሁ አይደለም ያለው፣ እውነትን ነግራችኋለሁ አይደለም ያለው፣ ነኝ ራሱ ነው። ሱረቱ ሐጅ ቁጥር 6 አንዴ ክፈተው። ኦኬ፣ ይህ አላህ እርሱ መኖሩ የተረጋገጠ ነው። እርሱ ሙታንን ሕያው የሚያደርግ እርሱ በነገር ሁሉ ላይ ቻይ በመሆኑ ነው ይላል። ከመቃብር የሚቀሰቅሰው ሕያው የሚያደርግ ሕያው ማን ነው? አላህ ነው ይላል። ክርስቶስ እንዳሳየዋችሁ ደግሞ እኔ ነኝ ይላል። እስቲችን አሁን ለፍጡራን ስጧት እናንተ። ክርስቶስ እኔ ነኝ ብሏል። እኔ ነኝ። በደመና የሚመጣው ማን ነው? በደመና የሚመጣው ማን ነው? ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ከምን? ከመቃብር ውስጥ። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 አካባቢ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ። ቁጥር 22 አድርገው 21 አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣል። ሕይወት የሚሰጠው ማን ነው? ፍጡር ሕይወትን ይሰጣል ብላችሁ ታምናላችሁ? ሕይወትን የሚሰጥ ማን ነው? ሕይወትን እሰጣለሁ እያላችሁ ነው። አዎ ሕይወት የሚሰጠን እሱ ነው። ወርና መኑሲ ሱረቱ ዙሩፍ 81ኛውን አንድ ያንብብልኝ። አንብበው። እኔ ለልጁ የተገዢዎች መጀመሪያ እሆናለሁ በላቸው ብሎ መሐመድ ታዟል። ለአራማን ልጅ ቢኖረው መሐመድ ምን ያደርግ ነበር? ለልጁ ይገዛ ነበረ። መጽሐፍ ቅዱሳችን ደግሞ አብ ከሰማይ ምን አለ? ልጁን ልጄ ነው እሱን ስሙት አለ። አላህ ደግሞ ምን አለ? አራማን ልጅ ካለው ለልጁ መገዛት አለባቸው አለ። ወልድ ደግሞ በስጋ ተገልጦ አባቴ ይላል። አዎ የአብ ልጅ ነው በሉና ማሉሲ እንዳታምኑ ግን ሱረቱ ጂን ቁጥር 1 ላይ 72ኛው ምዕራፍ በዚህ አንቀጽ ላይ እናውራ እናውራና እንዴት ታልፋለህ? ቁል ኢን ካነ ሊርረሕማን የሚለውን የአሁኑን አንቀጽ ላይ ተመለስና እናውራ። እሺ እንመለሳለን። እሺ አንዴ የኛው እና ለአራማን ልጅ የለውም
ካሉት አንዱ ምንድናቸው? አጋንንቶች። እኛ ደግሞ የአጋንንቶችን ምስክርነት አንቀበልም። አንዴ ቆይ እንመለሳለን እዛ ላይ። ኦኬ ሙሐመድ ወይ በል እነሆ ከጅን የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለት ወደ እኔ ተወረደ ወደ ቀጥተኛ መንገድን የሚመራን ቁርአንን በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ስለዚህ ሚስትና ልጅ አልያዘም ካሉት አንዱ እንዲያ እነማናቸው ምስክርነት የሰጡት? አጋንንቶች። እኛ ክርስቶስ በስጋ መጥቶ እኔ የአብ ልጅ ነኝ እያለ አብ ከሰማይ ስሙት ልጄ ነው እያለ ኖ ኖ ኖ አጋንንቶች ጅኒዎች መጥተው ለሙሐመድ አላህ ልጅና ሚስት የለውም ብለዋልና እነሱን እንመን። ክርስቶስ በስጋ የመጣበት ምክንያት ደግሞ ምንድን ነው? ዕብራውያን ምዕራፍ 2 ቁጥር 15 ነው። አንዴ ክፈትልኝ። ነገር እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ በሞት ፍርሃት በባርነት የታሰሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በስጋ የተካፈለው የአብርሃምን ዘር የያዘው የመጣው ማንን ለመሻር ነው? የዲያብሎስን አሰራር ለማፍረስ ነው። በስጋ የተገለጠው የአብ ልጅ የዲያብሎስን ስራ ለማፍረስ ነው። ዮሐንስ በመልእክቱ በአንደኛ መልእክቱ ምዕራፍ 5 ላይ ነው አይ ቲንክ ካስታወስክ የአጋንንትን ስራ ሊያፈርስ መጣ የአብ ልጅ ተገለጠ የሚለው እና በደንብ አስተውሉ። የአብ ልጅ የተገለጠው የአጋንንትን ስራ ሊያፈርስ ነው። እዛ ጋር አጋንንቶች ደግሞ ልጅ የለውም የሚለው ትልቅ ምስክርነት ሆነ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ሊያፈርስ ነው። ቁርአኑ ደግሞ አንዴ ትገባለህ። ጂኒዎቹ ጥያቄ የተቀበልክ ብታወራ እኮ አሪፍ ነበር። ልጆቹ ልጅ የለውም አለ አሉ ማናቸው? ዲያብሎሶች፣ አጋንንት። ክርስቶስ በስጋ የተገለጠው የዲያብሎስን ስራ ለማፍረስ። ስለዚህ በዚህኛው ገብቶ አጋንንት ልጅ የለውም ፈጣሪ በሚል ወይንም ደግሞ አላህ ልጅ የለውም በሚል ዲያብሎስን ስራ ያፈረሰውን እንደ አዲስ አስቀጠለው መሐመድ ማለት ነው። ዳሲት ኤኒዌይስ ማንኛው ነበረ ሱረት ዙሩፍ ላይ እናወራ ነው። አንተ ብቻ ነህ እንዴ ዳቆን ወይ መታወራው? እኛ ማስተያየት እንስጥ እንጂ። ኦኬ ቆይ አንዴ ትቀጥያለሽ አይዳ። ሱረት ዙሩፍ 81ኛውን አያ አንዴ ክፈትልን። ዛሬ እናወራበት ስላለ ቅድም ግን እንደ ለማንኛውም የጠየቁት ጥያቄ እኔ ጥቅስ አምጣ ነበር ያልኩ። አንተ ዙሪያ ጥምጥም ሄደ 1 ሰዓት ሙሉ አወራክ። ምንም ያ በደንብ ተማራበታል። በደንብ ተማር ተስፋ እናደርጋለን። አሁን እንዲያልፍ ፈቀደዋል። ኢየሱስ ለአምላክ ልጁ በመሆኑ ከሆነ እኔ ወደ ፕሊስ ተረጋጋና፣ አሁን ሱረቱ ዙሩፍ ላይ ምንድነው ጥያቄ? ትርጉም ማሰጣት ትክክል አይደለም። ኦኬ አንብበው። እሺ ምክንያቱም ወይ ተማር ወይ ደግሞ ጠይቅ። አንብብ። ሃይ ምንድነው ስተቴ? አንብብና ተርጉም። ለረህማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው። አንተ ምንድን ነው ያልከው? እዚህ ጋር አለው ተብሏል። አለው ያለው ቢኖረው ነው አይደለ? ያ እዚህ ጋር አሁን አንቀጹ ሊነግረን እየፈለገ ያለው መቼም ስለማይሆን እንጂ ቢኖረው ኖሮ እኔ መጀመሪያው ተገዢ እሆን ነበር አሉ። ቆይ ልጅ የለውም እንጂ ቢኖረው ምን ይሆን ነበረ? ልጅ ቢኖረው ኖሮ ተገዢ ይሆን ነበር። የለውም ነው አለው አላልኩም። የለውም። አዳምጥ። ልጅ ቢኖረው ምን ይሆን ነበር? መሐመድ ለልጁ ምንድን ነው የምትደጋግመው? መለስኩልህ እኮ ይኸው አንቀጹ የተናገረ። ኦኬ ጎበዝ። አራማን ልጅ ቢኖረው አንተ ምን ትሆን ነበር ለልጁ? ለሱም ይገዛ ነበር። ቆይ ጣልቃ አትግባ፣ እሱ ራሱ ይመልስ። ለልጁ ምን ትሆን ነበር? አቡ ምኑ? አራማን ልጅ የለውም እንጂ ቢኖረው ምን ትሆኑ ነበረ? እኛ ብቻ አይደለንም እኮ ይሄ ለነብዩ የታዘዘ ነገር ነው። ተገዢው እያለ እኮ ነው። ኦኬ የምትገዙት ቆይ አራማን ልጅ ቢኖረው የምትገዙት ፍጡር ነው ብሎ ነው የሚገዛው። ልጅ ቢኖረው ኖሮ
የለውም እኮ አለቀ። አሁን ቢኖረው አልወጣኝም፣ እኔም አለው አልወጣኝም። ተከሰተ ነገር ላይ ትጨቃጨቃለህ። ከሌለው አታንዛዛው፣ በቃ ከሌለው አታንዛዛው። አይ ቢኖረው ኖሮ ለልጁ ተገዢ እሆን ነበር በላቸው ሲል ወይንም የመጀመሪያው ነኝ በላቸው ሲል ልጁ ፍጡር ስለሚሆን ነው የሚገዛው ወይንስ ቢኖረው ኖሮ ልጁን ፈጣሪ ስለሚሆን ነው? አሁን ምን ይጠቅማል? እስኪ አንተ ንገረኝ። ማይጠቅም ነገር ነው ቁርአን ውስጥ የተጻፈው። ማይጠቅም እንቶ ፈንቶ ነው የተጻፈው። አንተ ያነሳው ጥያቄ ነው እንጂ አንተ ያነሳው ጥያቄ ነው። ምክንያቱም ለም የለም ብሎ ተናግሯል። ምክንያቱም አልተወለደም እስካለ ድረስ خلاص በቃ እዚህ ጋር የተናገረ ያለው መቼም ሚስታቶ ነው ያልወለደው። በቃ ሚስታቶ ነው ያልተወለደው። ሚታርገ በቃ አይዳ ቀጥይ ማለት ሚስት ስለሌለው ነው ያልወለደው። ሱራ 6:101 ላይ እንደሚናገረው ሚስት ስለሌለው አልወለደም። ሚስት ስለሌለው ነው ወይስ ስለማያስፈልገው? ሚስት ስለሌለው ልጅ የሌለው ኖ፣ እንደዛ አይደለም። በማርያም ምዕራፍ ውስጥ ወማ የንበጊ ሊረሕማን አን የተኺዘ ወለደን ይላል። ሱራ 19:20 አንዴ ክፈተው። ልጅን መያዝ አያስፈልገውም ይላል። ስለማያስፈልገው ምንም አታምታታ። ቆይ ተረጋጋ። አንብብልኝ እስቲ የነን በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል አለች። እሺ ምንድን? ስለዚህ ምን እያለች ነው? ሜሬም የማርያምን ስለጠቀስከው ነው። ልጅ ያልነካ ባል ሳይኖረኝ ወይንም ደግሞ ወንድ ሳይነካኝ ልጅ መውለድ አልችልም እያለች ነው አይደል? አለ ወንድ ፍቃድ ልጅ መውለድ አልችልም እያለች ነበር አይደል? ስለዚህ ጾታዋ ሴት እንደሆነ ይታወቃል። ምክንያቱም ባል ሳይኖረኝ ወይንም ደግሞ ወንድ ሳይነካኝ አመንዝራ ሳልሆን ልጅ እንዴት ይኖረኛል ስትል የግዴታ እንደሷ እንደተረዳችሁ ልጅ ለመውለድ ባል ያስፈልገኛል ወይንም ደግሞ ግንኙነት ማድረግ አለብን ነው አይደለ? ኦኬ ቴንክ ዩ። ስለዚህ ይሄ የሚያስማማን ከሆነ በዚህ አውድ መሰረት ባል ሳይኖረኝ እንዴት ልጅ ይኖረኛል ማለቷ የግዴታ ልጅ እንዲኖራ ባል ያስፈልጋታል የሚል ትርጓሜ ከሰጠ ሱራ 6:101 ክፈትልኝ። እርሱ ሰማያትን ያለ ቤት ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ለእርሱ ምን የሌለችው ሲሆን ሚስት። እዛ ጋር ምናለች? ለእኔ ባል ሳይኖረኝ እንዴት ልጅ ይኖረኛል ስትል እንድትወልድ ባል ያስፈልጋታል ዳለ ወንድማችን። እዚህ ጋር ደግሞ ሚስት ሳይኖረኝ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ስለዚህ ልጅ እንዲኖረው ምን ያስፈልገዋል? ሚስት ያስፈልገዋል። እፎይ ሁሌ የምጠይቀው ጥያቄ እኮ ነው። ስለዚህ አላህ ደግሞ አምሳያ አይደለም። አንዳንዴ ይገርመኛል። ለምን ወደ ነጥብ አትመጣም? አሁን አላህ ሚስትም ልጅም የለውም። ምንድን ነው እሱ? ስለዚህ ሚስት ስለሌለው ልጅ የለውም። አይደ ሚስት ያስፈልገዋል። ባይዘ ሱራ እንትን ላይ አይ ቲንክ ሱረት አልአንቢያ ላይ ካለስ ነው አይደል እንዴ? ሰማይና ምድርን የፈጠረ እኮ ነው። ሚስት ጨረስን እኮ። ሚስት ያስፈልገዋል ልጅ እንዲኖረው አላችሁ። እኛ እግዚአብሔር ሚስት ያስፈልገዋል ልጅ እንዲኖረው ብለን አናምንም። ለአላህ ልጅ ያስፈልገውን ነው ፕሊስ አላለም እሱ። ስለኛ ሃይማኖት አይደል እያወራን ያለ ነው። ከኛ ነው መረዳት ያለበት። አቡያያ ይበቃሃል አሁን። እሺ ነባ ይህን ጥያቄ እንደዚህ አለፍኮ ማለት ነው። ይበቃል። አንተ እኮ ነው ያመጣው። ሙሉ አብራራልህ ከቁርአን ራሱ ላብራራ። አንዴ በእናትህ ይበቃል። እንትና አንዴ ይበቃል። ጠየቅከን፣ ረጅም ሰዓት አብራራንልህ። አንተ ጋር መለስከን፣ አንተ ጋር ማሳየን። ምን አልሽ ነባ? ፕሊስ ላስወርድ ነው ያብራራለት የነበረው ላይ የዳብሎስን እንትን ልሽር ልጁን ላክ ያልክበት ላይ ሁለት አምላክ አይሆንብህም ነው።
አንደኛ። ሁለተኛ ደግሞ ኢየሱስ መስቀል ላይ ለኛ ኃጢአት ከፈለልን አላችሁ። እሺ ተሰቀለ፣ ከፈለ። ያን ክፍያ እሱ የከፈለውን ክፍያ ተቀባዩስ ማን ነው ነው? አሁን ሌላ አካል አለ ማለት ነው። ሰው ተቀባዩ እሱ ሲከፍል ተቀባይ ሰው ሊኖረው መኖር አለበት ሲከፍልላችሁ። ሌላ ጥያቄ ደግሞ እሱ ኃጢአታችንን ከፍሎልናል፣ ሲመጣ ደግሞ የመጨረሻ ዘመን መጥቶ ይወስደናል ትላላችሁ። የሞቱት ከእናንተ አካል የሞቱት ሰዎች የት እየሄዱ ነው? ለምንስ እሱን አጠብቁትም? ማለቴ መጥቶ የሚወስዳችሁ ከሆነ ማለት ነው። እሱ ከከፈለላችሁ ደግሞ መስገድስ መጾምስ ለምን አስፈለገ? በእናንተ በኩል ግን መጀመሪያ ትኩረት አድርገህ እንድትመልስልኝ የምፈልገው እሱ መስቀል ላይ ወጥቶ ከፈለልን የምትለው እሱ ኢየሱስ ከከፈለልን ተቀባዩስ ያንን ክፍያ ተቀባይ ማን ነው ነው? እዚህ ላይ አንደኛ መጀመሪያ እሱ ላይ ትመልስልኝ ደስ ይለኛል። ኦኬ እሺ። መስዋዕትን አንዴ ካቀረበ እንዴት ነው እሱ እናንተ ምጾሙ የምትጸልዩት የምትሰግዱት ምን ያስፈልጋል? ተቀባዩስ መስዋዕቱን ማን ነው? መስዋዕት አንዴ ካቀረበ ኦኬ መስዋዕት አቀረበ ሲባል መስዋዕት አቅርቧል፣ ሊቀ ካህን ሆኖ በስጋ ተገልጧልና ቤዛ ሊሆነን መስዋዕት አቅርቧል። ራሱ መስዋዕት አቅራቢ ራሱ መስዋዕት ተቀባይ ሆኖ ይህንን ፈጽሞታል። ይህንን ራሱን አንድ ጊዜ በመስቀል ላይ ዕብራውያን መልእክቶችን ብታነቢ ግልጽ ያደርገዋል። የዕብራውያን መልእክት ላይ ሐዋርያ ቅዱስ ጳውሎስ በደንብ አድርጎ ዘርዝሮታል ማለት ነው። መስዋዕት አቅራቢም ሆኖ ሊቀ ካህናችን እንደመሆኑ ምዕራፍ 7 አንዴ ክርስቲያን ክፈተው ሲል ይሰማል። ክርስቲያን ኦኬ ለምንድን ጥያቄ ማጠይቆ ተማሪ የምታደርገኝ? ቆይ አንዴ ጥያቄ አልጠይቅም እንዴ? ተማሪ አደረገኝ። ቆይ አንዴ ትጠይቂያለሽ። ቁጥር 27 አድርገው። እሺ እርሱ እንደዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት በመስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጎታልና። መስዋዕትን አንድ ጊዜ ፈጽሞ በማቅረብ አንድ የተቀድሰናል። ሁላችንንም ራሱን በማቅረብ ቀድሶናል ማለት ነው። መስዋዕት አቅርቦ ማለት ነው። ኤፌሶን ምዕራፍ 2 አንዴ ክፈተው። መስዋዕትን አቅርቧል። ያ ራሱ ነው መስዋዕቱ። መስዋዕትን ማቀረበው ራሱ ነው። እነኛ የብሉይ ኪዳን ሊቀ ካህናቶች በግ ዋኖስ እንደዚህ እንትን ነው ይዘው የሚሄዱት ነበራል። ራሱ መስዋዕት ሆኖ መስዋዕቱን ይዞ ቀረበ። ራሱን መስዋዕት አድርጎ ማለት ነው። መስዋዕት አቅራቢ ራሱ ነው። መስዋዕቱም ራሱ ነው። መስዋዕትንም ደግሞ ራሱ ይቀበለዋል ማለት ነው። ቁጥር 2 አይ ቲንክ አንብቦ። እሺ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት ፊት እንኖር ነበር። እንደሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። ስለዚህ ሕይወትን አንዴ ሰጠን ማለት ነው። መስዋዕትን አቀረበ ሰጠን እኮ ነው የሚያወሩት። ሰው የሚተርኩት ሰዎች ናቸው እኮ ሰጠን እያሉ ያሉት እንጂ እኔ ሰጠውን ለእናንተ መስዋዕትነት ከክፈልኩኝ ራሴ ተቀበልኩኝ የሚልበት ቦታ ነው የምፈልገው። ማለት እዚህ ጋር የሚተርኩት ሰዎች ናቸው ሰጠን እያሉ ያሉት ገባ። ስለዚህ እሱ ሰጠዋችሁ ተቀበልኩ፣ በስጋው መጣ። እኔ ሰጠኋችሁ እንጂ ሰጠን እንጂ እኮ ሰጠናችሁ እኮ የሚል የለም እዚህ ላይ እኮ የለም ማለት። መልካም እሺ፣ ቅድም አልሰማሽም ማለት ነው። መስዋዕት የሆነልን ለምንድን ነው? መስዋዕት እንደሚሆነን ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28፣ ማርቆስ ወንጌል ምዕራፍ ቆይ አንዴ አዳምጫ አንዴ
ማርቆስ ወንጌል ምዕራፍ 10 ቁጥር 48 ላይ ቤዛ እንደሚሆነን ነገረን። ቤዛ ሆነን ማለት ነው። መስዋዕት እንደሚሆንልን፣ ቤዛ እንደሚሆነን፣ እንደሚሰጠን። አንዴ ክፈትላት። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግል አልመጣም ይላል አይደለ? እኮ ሊሰጥ ተራኪው እኮ ሊሰጥ እንጂ የመጣው እያለ ያለው እንጂ እሱ ሊሰጥ ነው። ክርስቶስ እኮ ነው እየተረከ ያለው ነባ። ክርስቶስ እኮ ነው እየተናገረ ያለው። ሃይ ለምሳሌ አሁን ቁርአን ላይ አላህ ሲናገር እኔ እንደዚህ እንደዚህ እኔ እንደዚህ እንደዚህ እኔ ፈጣሪ ነኝ እንደዚህ እንደዚህ እያለ ነው የሚተርከው። ተራኪውም እንደዚህ አለ እያለ ነው። ቁርአን ውስጥም አለ፣ ቁርአን ውስጥም አለ አለ። ይገባኛል። ቁርአን ውስጥም ሰርድ ፐርሰን እንደ ሰርድ ፐርሰን ሆኖ አለ የተናገረበት ቁርአን ውስጥም ልሰጥ ይችላል። ይሄን እየተናገረ ያለው ተራኪ ይኸውልህ ተራኪው አሁን ቁርአን ውስጥ አለ የሚልበት ቦታ አለ። አላህ እንደዚህ አለ። ሲመጣ ደግሞ እኔ እንደዚህ ነኝ የሚልበት ቦታ አለ። ሰው እዚህ ጋር እሱ ኢየሱስ ሲናገር አለ ኢየሱስ እያለ ነው መናገር ያለበት ተናጋሪው አካል ማለት ነው። ተራኪው አካል ኢየሱስ እንደዚህ አለ፣ ጌታ እንደዚህ አለ እያለ ነው። ወይ ደግሞ ራሱ የሚል ከሆነ እኔ እንደዚህ አልኩኝ እያለ ነው መናገር ያለበት። ሙሉ ክፍሉ ኢየሱስ ነው እየተናገረ ያለው እና ስለዚህ ኦኬ ሜቢ ዝቃር እናሳያት ክፍሎቹ ማለት ለመግባባትም በጣም አስቸጋሪ ነው። በነገራችን ላይ ምናልባት የመጽሐፍ ቅዱስ አጻጻፈንም ማታቂ ከሆነ ትንሽ አስቸጋሪ ነው። የመጽሐፍ ቅዱስ ብቻ አይደለም ቁርአንም እንደዛ ነው። ቀላል ነው። እሺ እየተረዳኝ ነው አባቴ። አላህ ልጅ የለውም ብሎ ሲናገር የተናገረው አላህ ነው ብላችሁ ነው የምታውቁት አይደል? ግን አላህ ልጅ የለውም ብሎ የተናገረው መሐመድ ነው። ያስረዳኝ የሱ አሁን የጠየቅኩ ያለሁት ስለ እስልምና ይሄን የተናገረው ክርስቶስ ነው እያለሽ ነው። ይሄን የተናገረው ክርስቶስ ነው ከመጀመሪያው ጀምሮ። ይሄው ለምሳሌ ኢየሱስ ግን ወደ እነርሱ ጠርቶ እንደዚህ አላቸው። አንዴ ኢየሱስ ግን ወደ እርሱ ጠርቶ እንዲህ አላቸው፣ የአሕዛብ አለቆች እንዲገዟችሁ ታላላቆችን በላያቸው ላይ እንዲሰለጥኑ ታውቃላችሁ። በእናንተስ እንዲህ አይደለም። ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን፣ ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ብሎ ስለራሱ ተናግሯል። ያው ራሱ ነው የተናገረው፣ እሱ አይደለም የተናገረው። መልስ ሲመለስልሽ እህቴ አንዴ ሲመለስልሽ መጽሐፍ ቅዱስ እንዴት መጻፍ እንዳለበት ምናምን አንቺ አትናገሪም። በሁለተኛ መደብ ስለ ንትርክ አይደለም አባቴ፣ እሱ እየመለስክልኝ ነው። ከአንተ ጋር ነው እያወራሁኝ ያለሁት። አትደራረቡ። አንዴ አሁን አስቸጋሪው ምንድነው? የመጽሐፍ ቅዱስን አጻጻፍ ወይን አላወቅሽም? ተራኪ ነው አልሽ። ፕሊዝ ኦኬ። አሁን ክርስቶስ መናገሩን አመንሽ? አሁንም እኮ እዚህ ጋር መጥቶ ሊያደርግ እንጂ አልመጣም ነው የሚለው። እሺ ተመለሰልኝ። ወደ ሌላኛው ለፍ። እሺ በቃ ገባኝ። ወደ ሌላኛው የመጣው ክርስቶስ ኦኬ። ክርስቶስ የመጣው ለምንድን ነው? መስዋዕትነት ሊያደርግ ነው ያለው። እሺ እሱ መጣ። ተቀባዩን አካል ነው እኔ የፈለግኩት እዚህ ጋር። እሺ ይሄ ይሁን። ተቀባዩን አካል እሱ ሲከፍል አሁን ለምሳሌ እናቴ የሆነ ነገር ተበደረች ወይ የሆነ ነገር ሰረች፣ ይሄንን ነገር እከፍልልሻለሁ ብዬ ብመጣ ለእናቴ ነው የከፈልኩት። ተቀባዩ አካል ሊኖር ይችላል፣ ያበደረው አካል ማለት ነው። እሺ እኔ ኃጢአት ሰራው፣ እሱ ከፈለ። ተቀባዩ አካልስ ማን ነው ነው? እሱን ነው የፈለግኩት። አንደኛ ቅድም አልኩሽ ራሱ መስዋዕት ነው። ራሱ መስዋዕት ነው፣ መስዋዕት አቅራቢም ነው። አንደኛ ለእግዚአብሔር ራሱን አሳልፎ ቤዛ አደረገ፣ ለእኛ ሰጠን ማለት ነው። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስን የሚያካትት ነው። ነፍሱን የሚያነሳት በራሱ ስልጣን ስለሆነ የሚያኖራትም በራሱ ስልጣን ነው። ሁለቱ እነማን ናቸው? እሺ እሱ ከፋዩ እሱ ነው። ሁለቱስ? እሺ አብና መንፈስ ቅዱስስ ምንድን ናቸው? የስራ ድርሻቸውስ ምንድን ናቸው? እዚህ ጋር እኮ ሶስት አካል ነው የሚሆነው። እኛ እኮ የምናመልከው አንድ አካል አይደለም፣ ሶስት አካል ብለን እናመልካለን። ሶስት አምላክ ማለት ነው። ጨርሻለሁ። እዚህ ጋር ጨርሻለሁ። ሶስት አምላክ አላልኩሽም? ሶስት አካል ወደ እለፍ በቃ።
ብሏል። ይሄ ብሏል። ተመልሷል። ይሄ ነበር የፈለጉት። ፖለቲካል ስቶሪ ከሆነ ስንት አካል ነው የምታመልከው እንጂ መጨረሻ አልጨረስኩም። ጥያቄ 3 ጥያቄ አለኝ እኮ አልጨረስኩም። እሱ ሲጨርስ ስንት አምላክ ነው የምታመልከው? አካሄዱ እንደዚህ አይደለም። እንደ ተማሪ ሳስብ አሁን ጭንቅላት ያለውን አካል ነው የምታመልከው፣ ጭንቅላት የሌለውን። እኔ በጣም እየሰለቸሽኝ ስለሆነ ማለት ነው። ሲጀመር ምን እንዳወራሽም አልሰማሁሽም ነበረ። 3 አካል ነው የምናመልከው። ያ 3 አካል በ3 አካል የተገለጠ። ስለዚህ የምታወሪውን አጥሪና ተናገሪ። ጥያቄሽ ምንድን ነው? ጥያቄሽን ጠይቄሽ። አሁን እዚህ ጋር ለጠየከኝ ላይ ስንት ነው አካል አለው ባልከኝ ላይ አንተ አምላክን እንዳየኸው ባየው ኑሮ ይሄ ነው ብዬ ባስቀምጥልክ ነበር። ሶሪ እዚህ ጋር ማለት ነው አልተገለጠም። ይሄን አካል ሊሆን ይችላል የምታመልኪው ማለት ነው። አላህ በቁርአን ከነገረኝ በስተቀር ልነግርህ አልችልም። እዚህ ጋር ሳጥረውና አሁን ስለዚህ ቆይ ጥያቄ ቀርቶኛል። እህታችን ጭንቅላት የሌለውን አካል ብቻ ሳይሆን አታውቅም ስንት አካል እንዳለው የምታመልከው። ወደኛ ታጣለህ። ጥያቄን አልጨረስኩም እኮ ፕሊዝ። ኧረ በእናትሽ ተረጋጊ፣ በእናትሽ በጣም እየደራረብሽ ስለሆነ ቆይ ይኸውልሽ ፖለቲካሽን እንዴት እንደማስተፋይ ስለማቅ ማለት ነው። እንደዚህ በመጮህና በእንትን በማለት አይደለም። ቆይ አላህ አባት አለው የለውም? እንደ ኢየሱስ ባየው ነግርክ ነበረ። እሱ ከነገረኝ ደግሞ ጭንቅላት አልባው አካልሽ አላህ አባት አለው የለውም? ስለዚህ አምላክሽ ሳታውቂ ምንድን ነው የምታመልኪው? ካደ አንድ ነው ቢሊየን ነው አታውቀውም። እህታችን አምላኳ ስንት እንደሆነ አታውቅም። ፖለቲካ ልትሰራ ትሞክራለች። አምላኳ ስንት እንደሆነ አታውቅም። ያ ጭንቅላት አልባው አካል ባት የሆነው ስንት እንደሆነ አታውቅም። እኛ በኮንፊደንት አዳምጪ፣ አደርብኝ። የዚህ ጭንቅላት አልባው ተረከዙ የምታመልከው ስንት አምላክ እንደሆነ አታውቀውም። አልተገለጠም። የእኛ አምላክ ተገልጧል። ያ የተገለጠው አንድ አምላክ በ3 አካል የተገለጠ ነው። ፕሊስ ተረጋጊ። በ3 አካል አንድ አምላክ እናመልካለን። ቆይ አስተፍቼሽ እንደዚህ ለሪከርድ አመቻችቼ ልክሻለሁ። ተረከዝ የምታመልኩት እችን የላካችኋት ተረከዝ አምላኪዋ አምላኳ ስንት እንደሆነ ማታውቀው ለምንድን ነው? አልተገለጠም። ያልተገለጠ ለምን ታመልኪያለሽ? ያልተገለጠ አምላክ ለምን ታመልኪያለሽ? ተረከዝ ለምን ታመልኪያለሽ? ኤኒዌይስ ከስርኝ ያሳሰበች 3 ማለቴ ነው ብል ምን ችግር አለው? ካለ ዳጸ ልሳን ይባላል በእኛ ብል እንኳን አንቺ ስንት እንዳልሽ አልሰማሁሽም። አካል ከሆነ ያልሽው 3 አካል፣ አዎ 3 አካል እናመልካለን ብዬ ተናግሬያለሁ። ብልስ ምን ችግር አለው? አንቺ 3 አምላክ ብለሽኝ ዳጸ ልሳን እንዲያጋጥመኝ ምን ችግር አለ? እኛ እንትን የሚያስብለን መሰለሽ? አልሰማሁሽም እና እንደናንተ መሰልንሽ እንደኛ። ኤኒዌይስ ተረከዝ የምታመልኩት ስንት አምላክ እንደሆነ ማታቂ ከሆነ እኔ ችግር እኮ አይደለም። አይዳ ቀጥይ። አይዳ ሰላም። ቆይ አንድ አይዳ ትቀርማለች። ለመንጣጣት ትሞክሩ። ሙስሊሞች በተቻለ መጠን ጉንጭ አልፋ ክርክር አታድርጉት። ኦኬ፣ አሁን ጉንጭ አልፋ ነገር እያደረጉት በጣም አሰልቺ እያደረጉት ነው እና በተቻለ መጠን ጥያቄያችሁን ቀለል አድርጉት እንዲገባችሁ። እናንተ መረዳት የምትችሉትን ጥያቄ ጠይቁ። አይምሯችሁ እኔ እረዳዋለሁ ይህን ጥያቄ ብጠይቅ፣ የማትረዱትን ነገር ግን ራሳችሁ ጥያቄው ሳይገባችሁ መታችሁ ብጠይቁ ቢመለስላችሁም መልሱን መረዳት ስለማትችሉ ማለት ነው። እናንተ የምትችሉትን ጥያቄው ሳይገባችሁ መታችሁ ብጠይቁ። አይዳ ጥያቄሽን ቀጥይ። ቆይ አንዴ ሌሎች ይቀጥሉ። እመለሳለሁ። ቢኒ እንኳን ደህና መጣ። አብዱ በጣም ይቅርታ፣ ቅድም ማለ የገባሁት የሆነ ነገር እንትን ብዬ ነው። ያ እየደራረባችሁኝ ምን እንዳለች አልሰማሁትም። ፖለቲካ ልትሰራብኝ ማለት ነው። 3 ሰው ሲወራ አይሰማ ምን እያለች እንደሆነ። እውነት ነው። እኔስ እንደዚህ አይነት ኮባ ራሶች አምላኩ አታውቅም። ስንት አምላክ እንዳለው አታውቅም። ስንት አምላክ እንደሆነ ስንት አካል እንደሆነ አታውቅም። ፖለቲካ ልትሰራ በሷ ቤት ማለት ነው። አፍራ ጌታ ይርዳሽ። ከእንደነኛ አይነት ደናቁርቶች ጋር
እንድወጪ ጸሎት አደርግልሻለሁ። አንቺ ተረጋጋሽ ልጅ ስለሆንሽ ማለት ነው። ፖለቲካ ሊሰሩ ይሞክራሉ በእነሱ ብሶ ማለት ነው። አክቹዋሊ አብዛኛው ሙስሊም አሁን ፖለቲካቸውን ገብቶታል። ለመደነቋቆር አትምጡ፣ አደረጉ ገስ ለተቻለ ነገር ነው። ክርስቲያኑ ሲገቡ አሁን ሁለተኛ ነው የሚገባ። እኔ ጥያቄ ነበረኝ። ቀጥልሽ ጥያቄ ማጣቀው ነገር ፖለቲካ ትላል። ጥያቄን ቀጥልና አልኩህ እኮ የምን ማጣቀው ነው? ጥያቄን ቀጥላ አሊ አፋር። እኔ ጥያቄ አለኝ። ቀጥል። ኢየሱስ ጌታ ነው? አዎ። እኮ ኢየሱስ ጌታ ነው ወይ ነው ጥያቄ? አዎ አልኩህ። እኔ ደግሞ አሊ አይሰማም። ኢየሱስ ጌታ ነው ወይ? አዎ ጌታ ነው አልኩህ። እና እሱን ሳይወለድ እሺ ኡመር ቀጥል። አሁን ጥያቄ አለኝ። ጥያቄ ማለት ነው መልስ መስጠት ትችላለህ? ቀጥል። ጥያቄ ነው። ኢየሱስ ጌታ ነው? የአሊን ጥያቄ ደገመው። አዎ ጌታ ነው። አይደለም፣ የአሊን ጥያቄ አይደለም። እኔ ጥያቄ ነው። ኢየሱስ ጌታ ነው ወይ ጌታ አይደለም ነው? እሺ እኔ ጌታ ነው ያለ መረጃት አለ። አሁን መረጃ አለ? አዎ። እሺ ያሳየኝ መረጃ ካለ ማለት ነው። ኢየሱስ ጌታ ነኝ ካለ ጌታ ነው ካለ ጌታ ነኝ ካለ ጌትነቱን ትቀበላለህ? አዎ ይቀበላለሁ። ችግር የለም። ጥቅስቱን አሳይና ማለት ነው። በትክክል ማለት ነው አሳይና አስረዳ። ስለዚህ ጌታ ነው ካለ ጌትነቱን ትቀበላለህ። ቴክስቱን ማየት ብቻ አንፈልግ አይደለም፣ በአፍ ሳይሆን ማለት ነው እኮ ቴክስቱን ካየ ጌታ ነው ብለህ ታምናለህ አይደለ? አዎ አሳየው። መልካም ክርስቲያን አሳየው። እሺ እቀበላለሁ ብሏል። እንግዲህ አንዴ እናሳይና ወንጀላችሁ እኮ ዝም ብላችሁ በቃ እንደዚህ ሙስሊም ላይ ሌላ ነገር ታምናላችሁ። ማንበብ አልችልም። እኔ አማርኛ ማውራት እንጂ ማንበብ አልችልም። አንብበው አንተ። ምንድን ነው የምትችለው? ቃል ኦሮምኛ ነው የምችለው እኔ። ያው ተከፍቶልሃል ቁጥር 14 ነው አንብበው። እሺ ኦሮምኛ አድርገው። ኦሮምኛ አይቻልም። ያው ፊት ለፊት ተከፍቷል ቁጥር 14 አንብበው ለክርስቲያን። ኦኬ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተም ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እሱ እኮ አሁን ያለ ጌታ ነው ጌታ ነኝ አይደለም እኮ ያለ። ምን ማለት ነው? ምንድን ነው ያለው? ይኸው አንብባ በደንብ ማለት ነው። አንተ ቆይ ማንበብ አልትችልም? ቆይ ምንድን ነው ነገሩ? ይኸው ጌታ እና መምህር ነኝ እያለ ነው። መምህር ነኝ ያለ እንጂ ጌታ ነኝ እኔ አላልኩም። እሱ ይሄ ጌታ ይላል ይታያል። እሺ ይሄ ምን ይላል? እሺ ጌታ ነኝ። ይሄ ጌታ ይላል አይደለም? አዎ ጌታ ነኝ ይላል። እና እኔ ጌታ ነኝ ያለ እሱ ዝም ብለህ ትዝቃ አንተ። ቆይ ምንም እኮ አትችልም አንተ ማለት ነው። ይፎይ ዝም ብለህ ታወራለህ እንጂ አንተ ምንም የምትችል ነገር የለም። ባለፈው አይተናል። ማነው ስምህ? እስኪ አንዴ ተረጋጋና
እንግዲህ እኔ ጌታና መምህር ስሆን እያለ ነው። ምንድነው ኢየሱስ እዚህ ጋር? እሺ ጌታ እና መምህር ስሆን ማለት ምን ማለት ነው? ሲሆን እኮ እኔ መምህር ሲሆን እሺ ጌታ ነኝ እኔ ስምር ነው። እሺ ቀጥል እንጂ ይሄው ጌታና መምህር ነው። ይሄ ብቻ ነው ጌትነቱ? ይሄ ብቻ ነው? እና ስንት አይነት ማለት አንተ ምን አይነት ነው የፈለከው? እኔ ጌታ ነኝ እኔን አሁን አንብብ። ጌታ ሚል ስጡኝ ነው ያልከው። ጌታ ይላል አይልም? እኮ ጌታ አይልም እንደዛ አይልም። ምንድን ነው የሚለው? እኔ ምንድን ነኝ ይላል። ጌታ ነው የሚለው። ጌታ አይደለም ጌታ ነኝ ይላል። እሱ እናንተ ነው ጌታ ነው ብላችሁ የምታምኑ እንጂ እሱ እኮ ጌታ እኔ የሚለውን አንብብ፣ አሳየው፣ አስመርለት። እኔ ምን ይላል? እኔ የምትለዋ ትታያለች? አዎ ይታያል። ጎበዝ። ከዛ ቀጥሎ ምን የሚል አለ? እኔ ብሎ ከዛ ምን ይላል? መምህር ጌታን አለፍካት። መምህር አይነ ላይ መነጽር ነው ወይንስ ምን ነው? እሺ ሌላ እኮ እሱ ያለ እኔ አንብብ። እሱ እኮ ነብይ ነው። እናንተ ነው መምህርን አልጠየቅኩም። ጌታ የምትለው ለምን ትዘላታለህ? ኧረ መቼ ዘለልኩት? እናንተ ነው የዘላችኋል። እኔ ብሎ ቀጥሎ ምንድን ነው የሚለው? እኔ ጌታ ነኝ መምህር። ጎበዝ። ስለዚህ ጌታ ነው ብለህ ታምናለህ? እኔ አላምንም። ቀደም እኮ ጌታ ሚልካ እኔ ጌታ ነኝ ጌታ ሚልካ መጣችሁ ጌታ መሆኑን አመሰክራለሁ። እኔ ጌታ ነኝ ያላለም እሱ እናንተ ነው ያላችሁ እንጂ እሱ እኮ ጌታ ነኝ ያለ ቦታ የለም። ጥቅስ ራሱ የላችሁ እናንተ ራሱ ማለት የላችሁ። ይሄ ምንድን ነው የሚለው? ይሄ እኮ ጌታ ነኝ እኔ ጌታ ነኝ እኔን። እናመሰግናለን። በቃ አይዳ ከተመለሽ ቀጥይ። አውዱ ቀጥል። አብዲ ቀጥልሽ። ሰሚራ ቀጥይሽ። ሰላም አለይኩም እፈይ፣ እንደት ነሽ? ሰላም ክርስቶስ ካንቺ ጋር። አልሐምዱሊላህ። እኔ እፈይ ረጅም ወራትን አፉ በላይ ያንተ ተማሪ ነኝ። ከሚሮጠው አምላክ ስላወጣኝ አመሰግናለሁ። እኔ ክርስቲያን መሆን ነው የምፈልገው። ሴትን የማያከብር ቤት ውስጥ መቆየትን አልፈልግም። የሚያግዘኝን ሰው እፈልጋለሁ። ኦኬ፣ መማር ፈልገሽ ነው? አዎ፣ ትናንትም ከትናንት ወዲያም ወስኜ የሚያስገባኝ ሰው ስላጣው ነው። አሁንም ብዙ ጊዜ ቢኒን እንደውም ሜንሽን ሳደርገው ነበር ስሙን። አሁን ግን ክርስቲያን መሆን እፈልጋለሁ። መማር እፈልጋለሁ። ማወቅ እፈልጋለሁ። ፕሮፋይልሽ የክርስቲያን ነው ያለበት። የማን? ያንቺ ምን አለ እዚህ ጋር? የክርስቲያን ፕሮፋይል ነው። ፕሮፋይልሽ ውስጥ ክርስቲያን ነበርሽ በፊት? በፊት አልነበርኩም እኔ። ይሄ እኮ የረከቦት ነው፣ የቡና እቃ ነው። ክርስቲያን ነው አካውንትሽ። ግቡና እዩ፣ ገባና እዩ። እኔ ለራሴ ስለፈራው ነው የክርስቲያን አካውንት ወላሂ አይደለሁኝም። እኔ ለራሴ ስለፈራውኝ ነው በሌላ አካውንት የመጣሁት። በኖርማል አካውንቴ የሚያወራኝ ሰው እስልምና ተምረሻል? እኔ ስለ እስልምና እስቲል በደንብ ያወቅኩት አንተ ቤት ነው። እኔ አላውቅም። አካውንትሽ የሙስሊም ስላልሆነ ትምህርት ከሆነ በውስጥ አናግሪ። አካውንትሽ ሙስሊም ስላልሆነ ማለት ነው። እሺ፣ ማን ያወራኛል? በውስጥ ጻፊልኝ። እኔን አውሪኝ። እሺ ሰሚራ፣ አሁን ስታደርጊ ደጋግመሽ ነው ያስገባዎች እና አላወኩም። እሺ ቢኒ ፎቶ አድርጌያለሁ። አውራኝ። በኖርማል አካውንቴ ነው የማወራው። እዚህ ጋር ለራሴ ስለፈራው አረብ ሀገር ስላለው ነው በዚህ መጣው። እንደዛ ከሆነ በውስጥ አውሪው፣ ምክንያቱም አካውንትሽ የክርስቲያን ነው። ቢኒ ፎሎ መልስልኝ፣ አወራለሁ።
መልሻለሁ። እሺ አመሰግናለሁ። አስወጣኝ። መልካም አብዲ። አይ እኔ አንዴ ላውራ እና አንዳንዴ እኮ እንደዚህ ብለው ሲገቡ መስቀለኛ ጥያቄ መጠየቅ አለብን። ፖለቲካ ቁጭ ብለን እንሰራለን እንዴ? ኧረ እባክህ እኛ እንደናንተ ድራማ ስለማንሰራ ክርስቲያን ነሽ በጣም ከባራስ ጭንቅላት የሌለው አካል ስለምታመልኪ እንደናንተ እንመስላችኋለን። ኢዴት ሰው ድንጋይ እንዴት ይሆናል? ሙስሊም አይደለሽም እያልኩ እየሞገትኳት አንተ ምናምን ብላ አፏን ልከፍትብኝ ማለት ነው። እኛ እንደናንተ ድራማ የምንሰራ ሰዎች አይደለንም። ብትመጪ ለራስሽ ባትመጪ ለራስሽ። ምን አይነት ኮባራስ አሉ እንደናንተ ማሻላ ብለን እኛ ድራማ የምንሰራ መሰረሽ እንዲህ እናዋርዳለን። መጣለው ቢል እንኳን ካለ አካውንቱን ቼክ አድርገን ኢሚዲየትሊ ለፊት ለፊት ለኦዲየንሱ እናሳያለን። አይደለሽም በቃ ቪዲዮ ካሌላት ፎቶ ካሌላት በምን እናውቃታለን? ሙስሊም ትሆን አትሆን እኛ ጋር ድራማ አይሰራትም። ባትመጣ ትቀራታለህ እንጂ አንተ ስለመጣ ዛሬ ክርስቲያን ሆንኩ ስላልክ እፎይ ላይ ቢጨምር የለም የሚቀንስ የለም እምነቴ ላይ። ዛሬ ስለሄደ ሰንበዲ እምነቴ ላይ የሚጨምር የለም የሚቀንስ የለም። ስለመጣም እንደዛው እኛ በሰው ላይ ስላልተመሰረትም ማለት ነው። ስለዚህ ምንም ነገር ድራማ እኛ ጋር አትሰራትም እና እንደዛ ነው። አይዳና አፍራ ጥያቄ አለሽ? አብዲ አክቹዋሊ ቢኒ ነው ጥፋተኛው፣ ቢኒ ነው ያስገባው። እኛ ቼክ አድርገን ነው እያንዳንዷ የምናስገባው። ሙስሊም ያልሆነ የሚያጠራጥር ከሆነ እንኳን ገሳ እናስገባም። አይደለም ሙስሊም ካልሆነ አካውንቱ እንኳን አነስተኛ ከሆነ እናስገባ። ፖለቲካኛ ጋር አሰሯትም። ቢኒ ሞዴሬተር ይነሳበታል ከነገ ጀምሮ ደጋግሞ ስህተት የሚሰራ ሜንሽን ስታደርገኝ ሙስሊም ስለመሰለችኝ ነው ያስገባት እንጂ ክርስቲያን መሆኗን አላውቅም። ሰሚራ ነው የሚለው ስሟ። ጥያቄ ካላት ብዬ ያስገባት አጣራ። ለማንኛውም በዋናው አካውንት ይመጣለሁ ብላለች። በዋናው አካውንቱ አጣራ። ለማንኛውም ሞዴሬተር ከነገ ጀምሮ ይነሳበታል ቢኒ። ሌላ ፖለቲካ አይሰራም እኛ ጋር። አብዲካ አሰሯትም እኛ ጋር ማለት ነው። አፍራ ጥያቄ አለሽ? አይ እኔ የለኝም ጥያቄ። ከመምህር ተገናኘሽ? አይ አልመለሰልኝም፣ ቴክስት ጋር ነው። እሺ ኦኬ፣ እነግርልሻለሁ። እሺ ችግር የለም። አይዳ አብዲካ ጥያቄ ካለሽ መቀጠል ትችያለሽ። ሎክድ የሆኑ እንደዚህ አካውንቶችም አታስገባ ቢኒ። ኢቨን አብዲካን አንተ ነው ያስገባው። እንደውም አሁኑ ነው የሚመሳበት። የሙስሊም ስም እያየው ከታች የጨረሱት ዝም ያሉትን እያወሩ ችግር የለውም። አንተ ሞዴሬተር አያስፈልግህም። መቼ ነው አንስቼብህ ነበር? መቼ ሰጥቼህ ነው? ሞዴሬተር አያስፈልገውም ቢኒ። እኔ ማን ነው እያስገባ ያለው እያልኩ እኮ ቅድም ግራ ገብቶኛል። ቼክ አድርገን ሙስሊም መሆናቸውን አጣርተን ነው እኛ የምንጠቀሙ። ለዛ ነው እኛ ጋር ዝም ብለህ ፖለቲካ የምትሰራበት ቤት አይደለም። ገስት መተህ የምትቀመጥበትም ስላልሆነ ማለት ነው። አይዳ ጥያቄሽን መጠየቅ ትችላለች። ሰዓት ሄደብን፣ ደክሞኛል። አይዳ ሜቢ ከሌለች ወይ ነገ መታ መጠየቅ ትችላለች። ወይ መጨረስ እንችላለን። ያ እንጨርስ በቃ። አብዛኛውን ነገር ስለተናገርከው ያው ተመሳሳይ ጥያቄ ስለይዘው ስለሚመጡ እርግጠኛ ነኝ ከምጠይቀው ውስጥ አድምጠዋለች ብዬ ተስፋ አደርጋለሁ። በሚለው ለዛሬ ብቃን። እናንተ ሰዎች 7 ሰዓት ሊሆን ነው። ጥሩ ተማምረናል ብዬ ተስፋ አደርጋለሁ። አላህ የአረፋ ዕለት ይመጣል ብለው ያምናሉ። የት ነው የሚመጣው? እንዴት ነው የሚመጣው? የሚታወቅ ነገር የለም። ስለዚህ አላህን ሲያውቁት ይንገሩን። አላህን ሳያውቁት ዝም ብለው እያመለኩ እኛ ጋር ይመጡና ሊፈላሰፉ
ይሞክራሉ ማለት ነው። ይሄና እንደዚህ አላህ ስንት አካል ነው ያለው አያውቁም። አላህ ስንት አካል ያለው እንደሚያመልኩ ማያውቁ አካላት ስንት ነው የምታመልከው? ስንት አካል ነው የምታመልከው? ስንት ነው የምታመልከው ይለዋል። ቀላል ነው። አላህ እግሩ አምላክ ነው አይደለም? ይመለካል። አምላክ የሚል ማይዘው መመለክ ማለት ነው። የሚመለክ ባህሪ የሚገልጽ ነው። ኦኬ፣ የሚመለክ ከሆነ እግሩ ይመለካል። ኦልራይት። እጁ ይመለካል። ኦልራይት። ጣቱ ይመለካል። ኦኬ። ስንት ነገር ነው የምታመልኩት? ኦኬ፣ እግሩ እዛ ጋ አንድ፣ እጁ እዛ ጋ ሁለት፣ ፊቱ እዛ ጋ ስንት አምላክ ነው የምታመልኩት? እኛ ወልድ የአብ ቃሉ ነው ብለን እናምናለን። የአብ እጁ ነው ብለን እናምናለን። የአብ ክንዱ ነው ብለን እናምናለን። ስለዚህ የአብ ክንዱን የአብ እጁን ወልድ ብለን እናምናለን። የባህሪ ህይወቱን መንፈስ ቅዱስ ብለን እናምናለን። ከዛ አንጻር ነው እኛ አካልን ሶስት ስንል እና ደናደሩ በቃ ውጡ። በቃ ለማንኛውም መልካም ጊዜ ይሆንላችሁ።